ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዌልካም ቱ ማይ ቻናል ዚስ ከቨን ሚካኤል አሜሪካን ዘሮ ብላክ ዩቲዩብ ቻናል ዌልካም ቱ ማይ ቻናል ጋይስ። ሃይ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ አላችሁ ወይ? ሰላም ናችሁ? እንደን ዛሬ ምንድን ነው ልላችሁ የፈለኩት ማለት ነው ፖይንት የሆኑን አይዲያዎችን ነው የምለቀው። ምክንያቱ እኔ ቪዲዮዎቹን ለመልቀቅ በጣም እየከበደኝ ነው ማለት ነው። ለመጀመሪያ ነገር አይ አም ሲንግል አይ ሃቭ ኖ ቦይፍሬንድ and then I don't want to talk again in one አንድ አርዕስት ላይ በጣም ብዙ መናገር በጣም እየደበረኝ ነው። እናም ምንድነው ልነግራችሁ የፈለኩት እኔ ተስፋይ እኔ ሲንግል ነኝ፣ ፍቅረኛ የለኝም። ግን ደግሞ ፍቅር ይዞኛል ማለት ነው ከዚህ ልጅ ጋር ማለት ነው ከአሜሪካ ካለው ልጅ ጋር ፍቅር ይዞኛል ማለት ነው። እንደ ልነግራችሁ የምፈልገው ነገር እኔ ሁሌም ፕላኔ ማለት ነው ወደ አሜሪካ መመለስ ነው ፕላኔ ማለት ነው። እስከዛ ግን በቃ ስራ ብሰራ በጣም ደስ ይለኛል ማለት ነው። ግን አሁን በጣም ኩክሊ በፍጥነት ወደ አሜሪካ የሚሄድ እየመሰለኝ ነው። ዳስዋይ በጣም ደስ እያለኝ ነው። ፈጣሪ ሙሉ ያደርግልኝ ማለት ነው። እንደን ልነግራችሁ የምፈልገው ነገር እቺ ደግሞ እዚህ ያለሁት እኔ ኔዘርላንድ ውስጥ ነው ያለሁት። ኔዘርላንድ ደግሞ አገሬ አይደለችም። እንደዚህ ስላችሁ ማለት ነው እኔ በሌላ እንዳይመስላችሁ በሌላ ቋንቋ አይደለም የምናገረው ማለት ነው። እኔ ወይም የሆነ ሌላ ፕሌይ ያደረግኩ ምናምን እንዳይመስላችሁ ማለት ነው። አገሬ አይደለም እኔ እቤቴ ውስጥና ምንድን ነው ልላችሁ የፈለኩት መሰላችሁ? እቤትና ሌላ ቤት በቃ ደሴም አይደለሁኝም ማለት ነው። ቤትና ሌላ ቦታ አንድ አይደለሁኝም ወዶቼ ማለት ነው። ሌላ ቦታ በጣም ነው የምሰቀቀው። እቤቴ ውስጥ ግን በጣም ዘና ነው ብዬ ነው ሁሉንም ነገር ማለት ነው። እንደ ቤትሽ ሊሆንልሽ ስለማይችል በቃ የሆነ የሚደብረኝ ነገር በጣም ብዙ ነገሮችን ችዬ ነው ማለት ነው። ምክንያቱም ቤት ስለሆነ ስላልሆነ ማለት ነው። ስለሆነ አልኩኝ ባይደውይ እንድልነግራችሁ የምፈልገው ነገር በቃ እሱን ነገር ልትረዱኝ ይገባል። ምክንያቱም የሆነ ነገር ስታደርጉኝ ላይክ በጣም ሳይ ይደብረኛል ማለት ነው። ሳምታይምስ አሉ ቤታቸውንና ሌላ ሰው ቤትን የማይለዩ በቃ ሁሉም ቦታ ላይ ፍሪዶም ያላቸው ሰዎች አሉ ማለት ነው። ተስፋይ እኔ ባይ ዘ ዌይ በጣም በጣም ተቀራርበን አንድ ቤት የምንኖር ከሆነ በጣም ልቀራረብ እችላለሁ ማለት ነው። በጣም ናጽነት ሊኖረኝ ይችላል። ተስፋይ እኔ በጣም ሁሉንም ነገር በጣም በናጽነት ነው የማወራው። ተስፋይ ግን ደግሞ የሆነ ሼም አለኝ በቃ ሁሉ ጊዜ በቃ የሚያውቁትን ነገር እንደማያውቁ ወይም ደግሞ በጣም እንትን የሚያደርጉኝ ከሆነ በቃ ላይ ከኔ እንትን ሊሆን አልችልም። በቃ ደስ ሊለኝ አልችልም። አሁን በጣም ከቤተሰቦቼ እንድርቃቸው ያደረገኝ ምን እንደሆነ ታውቁታላችሁ ማለት ነው። ሁሉንም ነገር አናቅም ስሉኝ ማለት ነው። ሁሉንም ነገር ለሷ የኔ ኦፖዚት ናቸው ማለት ነው። ስለዚህ ለዛ ምክንያት ደግሞ እኔ በጣም ርቃቸዋለሁኝ። በቃ ላይ በጣም ይሰቀጥጠኛል እነሱን ስሰማ ማለት ነው። ልክ እንደዛ ማለት ነው። በቃ ላይክ እኔ የሆነ በቃ የማውቀውን ነገር ማለት ነው ሁሉ ጊዜ ሰውን አልቋውሙም። ተስፋዬ እንደዚህ እንትን ሲሆን ደስ ይላል ማለት ነው። እንትን እዚህ ማለት ነው የሆነ ነገር ላይ እንትን ብዬው ማለት ነው መጀመሪያ ምን አለኝ ማለት ነው እንዴ ሀበሻ ነው እንዴ የሚመራሽ ምናምን አለ የሆነ እዚህ የነበረውን ልጅ ማለት ነው። የምን ሀበሻ ነው ራሳቸው ናቸው እንጂ እነዚህ ሀገር እንትን አላቅም በውስጥ ሀበሻ እንትን የሚያደርገውን ነገር የሚያደርጉ ከሆነ ማለት ነው አላቅም እንጂ ሀበሻ አይደለም። ላይክ የሀገር ሰዎች ናቸው። እንዲሁም በጣም ብዙ ቦታዎች ላይ ማለት ነው እዚህ ሀገር እንዲሁም ማለት ነው የሚሰሩት የሀገር ሰዎች ናቸው ማለት ነው። ኔዘርላንዳውያን ናቸው ብዙ ቦታዎች ላይ የሚሰሩት ማለት ነው። እንትን በጣም ጥሩ ነገር ነው ባደው ክፍተት ባለመስጠታቸው ግን ደግሞ በጣም ከባድ ነው እዚህ ሀገር በቃ ላይክ እኔን በጣም ከብዶኛል ማለት ነው። እንትን እኔ ደግሞ መጀመሪያ ላይክ የሆነ በቃ አለ አይደለ እዚህ የሆነ የመታሰር እንትን አለኝ ማለት ነው። በቃ ላይክ እንደታሰረ ሰው ነው እኔ የምኖረው ማለት ነው። በቃ እስረኛ ነኝ እኔ አፍሪካ ውስጥ በቃ እስረኛ ነኝ ማለት ነው።
ደግሞ ሀበሻ አይደለም በቃ ላይ እነዚህ ቦታ የሚሰጧቸው ሰዎች ማለት ነው። እኛ በህይወት ዘመናችን ቦታ ሰጥተናቸው አናውቅም። እንደን ለምንድን ነው ከኔን አጎቴ እንትን ሊያደርጉ ከፈለጉ ማለት ነው። እንዲሁም እኔ በአጎቴ ስም መጠራት ስለማልፈልግ ማለት ነው በአባቴ እንድጠራ ጠይቃቸው ነበረ ማለት ነው። ላይክ ለመጀመሪያ የሆነም ከኔዘርላንድ እንዲወጣ ያደረገኝ ነገር ማለት ነው። እኔ እንዲወጣ ብዙ ጊዜ ነበር የተነገረኝ ማለት ነው። ለምን አትሄጂም? እንግላንድ እንኳን ባትሄጂ ለምን ወደ ሌላ ሀገር ስዊዘርላንድ መሄድ አስበሻል ነበር? ለምን ወደ ስዊዘርላንድ አትሄጂም ምናምን አለኝ ማለት የሆነ ልጅ ነበረ ማለት ነው። ከዛ ሊቢያ ያለሽ አይደለም ስዊዘርላንድ ልሄድ ነው ምናምን እያልሽኛል ነበር። ለምን አሁንም ስዊዘርላንድ አትሄጂም ምናምን አለኝ ማለት ነው። ከዛ ማለት ነው ወንዶችዬ እንደዛ ሲያደርጉ ማለት ነው በጣም እሱን ሲቀጠቅጡት ማለት ነው ባደረገው ባላደረገው ማለት ነው በጣም ሲያጠቁሩት ማለት ነው። ለምንድን ነው ላይክ ለምንድን ነው ቀለል የማያደርጉት? ባደዌ አረቦች በጣም እንትን የሚያደርጉት አረቦች፣ ሀበሾች ላይክ እነዚህ ሶማሌዎች፣ እነዚህ ጥቁሮች ላይክ ለምን መሰላችሁ በኋላ እንትን ሲያደርጓቸው ማለት ነው በጣም አጎቴን እንትን የሚያደርጉት ለምን መሰላቸው? ድሮ አሁን እየሰሩት ያሉትን የሰይጣን ስራ ሳይሰካላቸው በጣም ብዙ ጊዜ ነበር የተቸገሩት እና አሁን በጣም ቻንሱን ሲያገኙ ማለት ነው እንደን እዚህ በጣም ነው እንትን የሚያደርገኝ ማለት ነው። ላይክ በቃ ፍርሃት ፍርሃት ይለኛል። ላይክ በትንሽ ነገር ነው እንትን የሚሆነው በቃ በትንሽ ነገር መበላሸት አለ አይደል? ላይክ እንደዛ ያደርገኛል ማለት ነው። ከዛ ማለት ነው በቃ ላይክ መናገርም አልችልም። በቃ ዝም ነው የምለው። ላይክ እንደዛ ስል ደግሞ ላይክ ባይ ዘ ዌይ ጥሩ ይሆናል ማለት ነው። አንድ እንትን ላይ አንድ ሳይድ መሄድ ጥሩ ስለሆነ ይሆናል ምናምን እያልኩኝ ማለት ነው ላይክ ዝም ነበር የምለው። ምክንያቱ አንድ ሳይድ መሆን አለብኝ ወይ ሁሉንም ቀይሬ ፍራስ ፍራስ ሲለኝ ማለት ነው ላይክ ለጥሩም ሊሆን ይችላል እያልኩኝ ነበረ። ግን ለጥሩ አይደለም ተስዋይ ከዛ ላይክ ልክ እንደታመመ ሰው ማለት ነው ላይክ እኔ የሆነ ህመም አለብኝ እዚህ ሀገር ማለት ነው። እንደን እንደዛ ችግር ስላለብኝ እርዳታ እንኳን ባላገኝ ማለት ነው ሰላሜን እንኳን ላገኝ አልቻልኩኝም ማለት ነው። እንደን ልነግራችሁ የምፈልገውን ነገር ማለት ነው በደወይ እናም ማለት ነው ስለዚህ አጎቴን በጣም እንትን የሚያደርጉት ለምንድን ነው በቃ ላይክ እንድናገር የሚረዳኝ ማለት ነው። ላይክ እሱ የሰው እንትን አለው ማለት ነው። ላይክ እኔ በጣም አሁን ሴቶቹ ብዙ ሴቶች ላይክ ብዙ ሙስሊሞች እንትን አይወዱም፣ ኦንሊ ክርስቲያን አይወዱም። ወይም ስግስቱ ይላሉ ክርስቲያን እና ሙስሊም አንድ ላይ የሚያጠቃልል ሰው ወይም ደግሞ በጣም ላይክ ክርስትና እንትን የማያደርግ ሰው ይወዳሉ ማለት ነው። ዳስዋይ በጣም እንትን የሆኑ ሰዎችን ይወዳሉ ማለት ነው። ባደው የሚጠሉትን ሌሎችም ሊኖሩ ይችላሉ። አሁን በህይወት ስላሉ ስለነሱ ምንም እንትን ሊሉ አይችሉም ማለት ነው። እሱ በህይወት ስለሌለ ድሮም እያለም ብዙም ስለማይናገር ብዙም እዛም ዝም ስለማይል በቀላሉ እንትን ሊያደርጉት ይችል ነበረ ማለት ነው። እና ምን ነግራችሁ እየፈለኩት ነገር ማለት ነው እኔ ደግሞ እንድቀርባቸው አሁን ያለኝን ቻንስ ማለት ነው አጎቴ ነው በቃ እንትን እንድቀርባቸው የሚረዳኝ እንድናገርም የሚረዳኝ ማለት ነው አሁን ታይም ላይ ማለት ነው በጠቅላላ ምክንያቱም ምንም እንትን ስለሌለኝ ማለት ነው በጣም ደካማ ስለሆንኩኝ ማለት ነው እዚህ ሆላንድ ላይ ማለት ነው በሁሉም ነገር በጣም ስለተደከምኩኝ በጣም ስለቀጠቀጡኝ በጣም ስለበዘበዙኝ ማለት ነው በሁሉም መዳይ ሰዎቹ ማለት ነው እየገቡብኝ ማለት ነው። እኔ በቃ ላይክ ምን ማድረግ አለብኝ? በቃ ላይክ እንደዚህ በቃ ላይክ እንደዚህ ነው እንትን የሚሆንብኝ በቃ ላይክ የሆነ እንትን ላይክ ስደመስሱት የሆነ እንትን ያልተጻፈበት አለ አይደል? በቃ እንደዛ ነው የሚሆንብኝ። እናንተ ሰው በጣም ነው የሚከብደኝ ማለት ነው። ምንም ካልኩሌት ማድረግ አልችልም። እሱ ደግሞ በቃ የሆነ ነገር እንድሰራ ላይክ የሆነ በቃ የሚረዳኝ ነገር አለ ማለት ነው። ልክ ኃጢአተኛ ሰውን ሊረዳ አይችልም ማለት ነው። ኃጢአተኛ ይሄን ያህል ኃጢአተኛ ቢሆን ኖሮ ማለት ነው ላይክ ኃጢአት ሊኖረው ይችላል ማለት ነው ብዙ ጊዜ
ግን ደግሞ ዝም ብሎ እኔን በአጎቴ ስም ማስጠራት ይችሉ ነበረ ማለት ነው። ላይክ ሌላ ስራ የሚፈልጉት ወይም ደግሞ እሱ ድሮ እኔን ስለተከላከለልኝ እኔ ስላልሞትኩኝ ለእኔ ስል በጣም ብዙ ችግር ስላሳለፈ እንደዛ እንደዛ ነገሮችን ነው አይ ቲንክ መሰለኝ ማለት ነው። እኔ ውጭ መሄድ ብችልና መንገድ ባገኝ ማለት ነው እሱ ራሱ ነበር ፕሮሰስ አድርጎልኝ የሚልከኝ ማለት ነው። ግን ደግሞ ማንም እኔን እንድልከኝ ማለት ነው ምንም ያደረገ ሰው የለም። ባይደው ከሊቢያ እንድመለስ በጣም ብዙ ሰዎችን ነው ላይክ ያጎቴ ምስት እህትና ያጎቴ ልጆች ላይክ እንድመለስ በጣም ብዙ ነገር ነው እንትን ያደርጉኝ ማለት ነው። ድሮ በ2017 ነው ወደ ሊቢያ ሊሄድ ብዬ ስነሳ ማለት ነው። ከዛ ምን አለኝ ያጎቴ ለምን ተመለሽ ምናምን አለኝ ማለት ነው። ከዛ ደግሞ እኔ አሊተራ ላይ በቃ ምን አልኳቸው ማለት ነው። ያጎቴ ሚስትና ያጎቴ ሚስት ልጅ ነበረ፣ ሴቶቹ ሁለቱም ነበሩ ማለት ነው ቤት ውስጥ ማለት ነው። ታናሽም ነበረ ማይደወይ ያኔ አጎቴም ነበረ ማለት ነው። ከዛ ማለት ነው ባደወይ የሚያጓጓቸው ላይክ ብዙ ጊዜ እኔ ካለሁኝ ወንዶቹ ነው የሚያጓጓቸው ማለት ነው። ያጎቴ ወንድ ልጆች ማለት ነው በጣም ቤት ያጓጓቸዋል እኔ ካሉኝ ማለት ነው የትም ቦታ ማለት ነው። እንድንነግራቸው የፈለጉትን ነገር ማለት ነው እንደን አይጥፉም ልላችን ነው የፈለጉት ማለት ነው ከቤት እንደን ከዛ ማለት ነው ያኔ እኔ ምን አልኩኝ ማለት ነው ከሳውዲ ሲመለስ ማለት ነው በቃ እኔ ምንም ነገር አላደርግም እዚህ በቃ ካለው ብር ማለት ነው ቤቱን አድሼበት ማለት ነው እዚህ ነው የምቀመጠው ላይ ከዚህ ትንሽ የሆነ ስራ ጀምረ ይዘቀመጣለሁ ምናምን አልኳቸው ማለት ነው። ከዛ እንደዛ ስለው ማለት ነው አይ አይሆንም አለኝ። ምክንያቱ አያሰርሽም እኔ አውቃለሁ የዚህ ሀገር ሰዎችን አውቃለሁ እና እዚህ ልትሰሪ አትችይም ስለዚህ አይሆንም አለኝ ማለት ነው። ስኔም ስለኝ ማለት ነው። ከዛ በቃ ላይክ ወደ አድግራት ልኩኛ አድግራት ላይ ልጀምረው ምናምን ብዬ ማለት ነው መጀመሪያ ፕላን እያወጣው ነበር። ከዛ ሌላ ቦታ ሄጄ ማለት ነው ወደዛኛው ቤት ያለው መጥቶ ነበረ ማለት ነው። ከዛ ለቅቄ ወደ መፀወርቅ ሄድኩኝና በጣም ነው የምወደው ባይ ዘ ዌይ እኔ መፀወርቅ ባይ ዘ ዌይ ለምን እንደሆነ አላውቅም መፀወርቅ በጣም ነው የምወደው። ከዛ ወደዛ ሲሄድ ማለት ነው ሰፈሩን ወደዛ ሲቀይር ልክ እንደመጣ ማለት ነው ላይክ በቃ እሱ መጥቶ ነበር አጎቴ ማለት ነው። ሳምንት ነው እኔ ጋር አሳለፈ ማለት ነው። አንድ ሳምንት ነው ላይክ በጣም ደስ ብሎት ነበረ። እሱንም በቃ ላይክ እሷ ጋር መሆን በጣም ደስ ይላል፣ እሷ ጋር መቆየት ደስ ይላል ምናምን ይላል። በቃ ላይክ ወንዶቹ በጣም ነው የምወድኝ እንደሷ አይል ነገራቸው አልችልም። ላይክ እሷንም ላይክ ችግር ስላለባት ነው እንጂ ብዙ ውጭ ነው የምትለው እሷ። ላይክ ሳምታይምስ ቡና እንጠጣለን። ላይክ በጣም ወረዋ በጣም ነው በቃ ላይክ የአጎቴ ልጅ ሴቷ ማለት ነው በጣም ነው የሚያስቀው። ላይክ ግን ደግሞ ሳንጣላ ብዙ አንቆይም ማለት ነው። ብዙ ጊዜ ስለምንጣላ እኔና እሷ አንድ ላይ መሆን እንዳስዋይ ችግር ነበረ ማለት ነው። እንደን ልነግራቸው የምፈልገው ነገር ማለት ነው ይሄ ከዛ እሱ ደግሞ መጥቶ ማለት ነው እኔ ጋር ሳምንት ነው የቆየው ማለት ነው። ለከኔም በጣም እቤት ውስጥ ማለት ነው ቡና ሁሌ ዴይሊ ለሱም ብቻ ሳይሆን ለራሴም ብቻ ሳይሆን በጣም ነው የማፈላው። እጣን አድርጌበት እጣን በጣም ነው የምወደው። ደስዋይ ማለት ነው የቤተ ክርስቲያን እጣን አለ አይደል? እጣን እሱ ደግሞ አይወድም ደስዋይ ህመም ስላለበት ላይ ማለት ነው። ስለዚህ አይወድም ማለት ነው። ኤክስነተኛም በቃ ላይክ እንደዚህ አልጋ ማለት ነው። በቃ ትንሽ አልጋ ነበረ ማለት ነው። ላይክ እቃውንም አልገዛውኝም ማለት ነው። ሊሄድ ነው ልቆይ ነው ምናምን ስላላወቅኩኝም ምንም እቃ አልገዛውኝም ነበረ ማለት ነው። ላይክ የታናሽ ያጎቴ ልጅ ማለት ነው እሱ የሚማርበት ቤት ነበረ፣ ግን እኔ ትንሽ አደስኩለት ማለት ነው። ለሱ ብዬ ሳይሆን ያው እኔ እቆያለሁ ምናምን ብዬ ነበረ። እሱ ወደ አዲስ አበባ ሄደ ማለት ነው። ቤቱንም እኔ ራሴ ነው የቀየርኩት። ባይ ዘ ዌይ ያጎቴ እህት ቤቶቹ ነበሩ ማለት ነው። ግን ደግሞ እነሱ አስወጡት
አናስተምርህም እዚህ ምናምን ብሎ ማለት ነው። ከዛ አስወጡት ማለት ነው። ተስፋዬ በጣም ነው የሚገርሙት። ላይክ እንደዛ ናቸው በቃ ላይክ በጣም የሆነ የሚያስጠሉ ቤተሰብ ናቸው እርስ በርሳቸው ላይ ማለት ነው። ያጎቴ ምስት እና ያጎቴ ምስት ቤተሰቦች ደግሞ ላይክ አገባቸውም ላይክ ለኔ ብሎ አሳልፎት ምንም ነገር የለም። ደስዋይ በነበር ነው ጊዜ እኔ ወደዛም ወደዚህም እያልኩኝ ነበርኩኝ፣ ግን ይሄን ያህል አልነበሩም። ደስዋይ ጤሮንከር በቃ ላይክ ለኔም ብዙም እንትን አልነበራቸውም። በቃ በኋላ ነው ላይክ ለጥቅማቸው ሲሉ ከሊቢያ ጀምሮ ምናምን ምናምን ነው ሊከራከሩኝ የፈለጉት ማለት ነው። ሁሌም በቃ ላይክ ጥቅም ታይም ነው እኔ የምታያቸው እንጂ ምንም ሆኜ አልታያቸውም ማለት ነው። እንደ ልነግራችሁ የምፈልገው ነገር ላይክ ያጎቴ ምስት አባት ላይክ በጣም ነበር የሚጠላኝ። ላይክ እኔ የምጠላ ሴት አይደለሁም። ዳስ ዋይ ቢጠሉ እኔ ጮክ ብዬ ነው የማወራው። ቤት ውስጥ ላይክ ዘና ነው የምለው። ምንም ነገር ምንም አይመስለኝም። ባል ስደርስ ደግሞ ላይክ ብዙ ጊዜ እኔ ከቤተሰቦቼም ሳምታይምስ ማሳለፍ ደስ ይለኛል ማለት ነው። የሆነ ነገር ቡናም ቢሆን አዘጋጅቼ የሆነ ነገር ማድረጌ ማለት ነው ቤተሰቦቼ ጋር ላይክ እያወራሁ ትንሽ ታይም ካላሳለፍኩኝ ደግሞ በጣም ነው የሚደብረኝ ማለት ነው። እንደንዳስዋይ የሆነ ታይም ላይ በዓል ምናምን ሲሆን እኛ ቤት ከመጡ ማለት ነው እኔ ግዴታ ያገኙኛል ማለት ነው። እኔ ቤት ደግሞ በጣም እናወራው ማለት ነው ላይክ እኔንም በቃ ጮክ ብዬ የማወራው ላይክ በጣም እየቀለደን ማለት ነው። እኔ እና አጎቴ በጣም እናወራለን ማለት ነው። እንደሱ በዓል ላይ ላይክ በቃ ቤቱ የሚደንቀው በእኔና ባጎቴ ነው ማለት ነው። ማንም ቢኖር ማለት ነው ላይክ በጣም ድሮ የሞተውን ያጎቴ ልጅ እሱንም ቢኖር ማለት ነው ወንድሜ እሱንም ሳለ ማለት ነው ቤቱ ላይ በቃ ካጎቴ ጋር በጣም ነበር የሚደምቀው፣ ከሱ በላይም ካጎቴ ጋር ማለት ነው። እሱ ላይ ምስኪን ልጅ ነበረ፣ ግን አጎቴ ምን መሰላችሁ ላይክ በጣም ታጋሽ ነው። ላይክ በጣም ክፉም ደጉም ያሳልፋል። ላይክ በጣም ጥሩ መጥፎ ላይክ እኔ በጣም ጥሩ ሰው የምለው ማለት ነው በጣም ብዙ ነገር የሚያሳልፍ በቃ የሚታገስ መጥፎ ነገሮችም እየገጠመው በቃ ላይ የማይቀመጥ ሁሌ የሚቀጥል ሰው ማለት ነው። ላይክ ደስዋይ እንደዛ አይነት ሰው በቃ ላይክ በጣም ልቡ ጥሩ ሰው ነው። በጣም ጥሩ ሰው ነው። ሌሎችም ላይክ ሰይጣን ስራ የሚሰራላቸው ነው ባይ ዘ ወይ መጥፎ ሆኖ አይደለም፣ ግን ደግሞ በቃ በጣም በጣም ጥሩ ሰው ስለሆኑ ነው እኔ የምለው ባይ ዘ ወይ ይሄን ያህል የምታገሱት እንደን በቃ ከእቃቸው በላይ እየተፈተኑ ማለት ነው። አጎቴ በጣም በጣም ነበር የተፈተነው። ላይክ በሚስቱ ተፈትኗል፣ በሚስቱ አባት ተፈትኗል፣ በውጭ ላሉ ሰዎች ተፈትኗል። ላይክ በጣም 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 እየተፈተነ ነበር የሚኖረው ተስፋዬ። ላይክ ስራ እየሰራ ስራው ላይ የገቡበት ላይክ እንደ ዘመድ ሁላ የተባሉት ማለት ነው እንትን ላይክ በጣም በጣም ላይክ ቤት ሰርቶ ደግሞ ቤት ጎረቤት ነበረች ላይክ በጣም እንትኑን ነጠቀኝ እያለች በቃ አስሬ ትጮሃለች። ወይኔ ፈጣሪና አለም እኔ እኮ የአጎቴን ህይወት ሳየው ማለት ነው ላይ አጎቴ ደግሞ አንተ ህይወት አለኝ ብለህ ታወራለህ ወይ ምናምን ነበር የሚለው። በቃ ላይክ በጣም ትስደጋግምብኝ ማለት ነው። ከዛ ሳምታይምስ አጎቴ ምን ይለኝ ነበረ የአጎቴ ምስት እንትንስ እንደዚህ ያለኝ አጎቴ ምስት እንትና እንደዚህ ያለችኝ እንትን እንደዛ አለኝ። እንዴ አንተ ሰውዬ ጤነኛ አይደለም እንደ ነክነ እንደ እነሱ እኮ አላማችን ብለው ይዘዋል ማለት ነው። ባይደወይ ማለት ነው እነሱ እኮ ላይ እኛን ለማጨለል እኛን ለማሳበድ በቃ ስራችን ብሎ ይዘዋል ማለት ነው። ስለዚህ አንተ ደግሞ እያወቅህ ለምንድን ነው እነሱ ጋር እንደዚህ እንደዚህ እያልክ እንትን የምትለው? ተስፋ አትቆርጥም እንዴ? ለምንድን ነው ሰው እኮ ከሰው ጋር ትዳር ሲይዝ ነው እንጂ አንተ እኮ ከሰው ጋር አይደለም ትዳር ያዝከው እንዴ? ምንድን ነው ምን እያወራህ ነው ምናምን ብዬው ተስፋ አድርጎ ማለት ነው። ገና ደግሞ ያወራል በቃ እንደዚህ ያደርግ። አንተ ደግሞ ተስፋ አልቆረጥክም እነሱ ጋር ላይክ በቃ የሆነ እንትን አለ ማለት ነው። ላይክ በውስጣቸው ትወዳቸዋለህ፣ የምትወድላቸው ነገር አለ እንዴ? ምንድን ነው ሰውዬው ጤና አይደለም። እኔ እኮ ከነሱ ዳስ ዋይደን ትንሽዬ ልጅ እያለሁኝ ማለት ነው ተሱ አይደኝ ምንም ነገር ከነሱ የሚጠብቀው ነገር የለም። በቃ እነሱ ባለ ብልግና በቃ የኛ ነው የኛ ብሎ ይዞታል ማለት ነው። ተያይዞታል ማለት ነው። እንዳይሰሩ ሌላ ነገር እንዳያደርጉ በቃ ላይ በወረብ በምቀኝነት ላይ በቃ እንትን ብለዋል ማለት ነው። እነሱ ስራቸውን ብሎ ይዘዋል፣ ስራችንን ነው ብሎ ይዘዋል ማለት ነው።
ስለዚህ እንደዛ ብዬ ነበረ እኔ የምመልስለት። ወደ ኋላ የሚጎተት ሰው አልወድም። ባይ ዘ ወይ አጎቴ ስናገር ማለት ነው ያለ ነበረ ያልካት ነገር በእናትህ ተናገር። ምክንያቱም አንተ እንዳትሳሳት ብለህ ስትጎተት ማለት ነው። እኔ አሁን ውጭ ወጥቼ የምመለስ ነበር። ለምንድን ነው ፈጠን ፈጠን ብላ የማታወራው? ላይክ እንዳትሳሳት ብለህ ነው ምናምን ለው እና ከዛ እሱ ደግሞ ላይክ ስቀበኝ ነበረ ተስፋዬ ማለት ነው። ይገርመው ነበርና ላይክ ላይ ከኔ ተፈጥሮ እንደዛ ነው። ባይ ዘ ወይ እንትን ብዬ ሳይሆን ማለት ነው። ከዛ ውዶችዬ ማለት ነው ሁሌም እንትን ትላለ እንደዛ ነበረና ላይክ በጣም ነበር የሚያሳዝነኝ። ግን ደግሞ እኔ ለእንደዛ አይነት ሰው ማለት ነው ትንሽ ጊዜ ሞክረዋለሁ። ካልሆነ ግን ቀስ ብዬ ነው የሚሄደው። ኧረ ጥሩ ነህ አለ ተቀመጥ ባለበት ማለት ነው። አጎቴንም ብቻ ሳይሆን ማለት ነው ሌሎችንም ላይክ ወደ ኋላ የሚመለሱ በጣም ተስፋ ማድረግ ከሌለባቸው ሰዎችን ተስፋ የሚያደርጉ ላይክ እንትን እንደዛ ከሆኑ ማለት ነው እነሱን አላናግራቸውም። በቃ እንደዚህ እያደረጋቸው ነው እንደዚህ አድርጎ ማለት ነው። አሁን በጣም ጊዜው ስለከበደኝ እና የማደርገው ስለጠፋብኝ ነው እንጂ ዝም ብዬ ነበረ የምሄደው ማለት ነው እንጂ ከእንደዛ አይነት ሰው ጋር አልናገርም። ምክንያቱም በቃ ወደ ኋላ ናቸው እነሱ በቃ ኦልሬዲ ዳን ናቸው። በቃ ላይ ጭንቅላታቸውም እንደዛ የሚሆነው ለምን መሰላቸው ማለት ነው። ወደ ኋላ የሚመላለሱ ሰዎች በቃ ተስፋ ዳን ምንም ትርጉም የሌላቸው ሰዎች ናቸው። ግን ደግሞ አጎቴ በጣም ጠንካራ ነው። እንደሷ ደስ የሚለውን ነገር ማለት ነው ለአንድና መጨረሻ ጊዜ በእኔ ላይ አይቀየርም ማለት ነው። ምንም ብትለው ማለት ነው ላይክ ቢቀየር ሁላ ለቴን ሚኒትስ ዋን ዴይ ቱ ዴይ ላይክ እኔ መልሰኝ ወይ ደግሞ ሰው እንደዚህ ነው ብሎ እውነቱን ስለነገሩት ሳይሆን እሱ ራሱ አስቦበት አይ ልጄ ይል ነበረ ማለት ነው። እሱ ነገር ምን መሰላችሁ ማለት ነው እሱ እንኳን እንደዛ ይል ነበረ ማለት ነው። እሱ ደግሞ ላይ በጣም ደረቅ ሰው የሚወደው በጣም ማለት ነው እስኪሞት ድረስ ማለት ነው። እንደዚህ በጣም ደረቅ ቅጫ ምናምን እየበላ ነው የሞተው ማለት ነው። በጣም እስኪሞት ድረስ ማለት ነው። እኔ ደግሞ ሰውየው አሁንም ምን ይበላል ምናምን ሲላቸው በቃ ደረቅ ምግብ ነበር የሚበላ ሁሌ ደረቅ እስከ መጨረሻ ማለት ነው። እኔ ብዙ ሰው ሲቀያየሩ አይቻቸዋለሁ ማለት ነው። በቃ ከደረቅ ወደ ሌላ ነገር ይቀያየራሉ ማለት ነው። አሁን ለስላሳ ይወዳሉ፣ አሁን ለስለስ ያሉትን ይወዳሉ፣ አሁን ደረቅ ያሉትን ይወዳሉ። እሱ ግን እስከ መጨረሻ ላይ ክዳን እስኪሆን ድረስ ደረቅ ነበር የሚወደው። በቃ ደረቅ በጣም ደረቅ ማለት ነው። እንደዛ ማለት እንዴት ናቸው መሰላቸው? ላይክ እኔ በጣም ደረቅ ነኝ የምላቸው ማለት ነው። ደረቅ መጥፎ ሰው ነኝ ማለት አይደለም፣ ግን ደግሞ ወደ ኋላ አልጎትትም። ለካ እኔ ሳምታይምስ ያመንኩበትን ነገር ማለት ነው ሁለተኛ፣ አራተኛ፣ አምስተኛ ምናምን እያልኩኝ እንትን አይደለም ማለት ነው። ላይክ ባይ ዘ ወይ እንደኛ ማለት ላይክ ሰው ላይ ብዙ እድል ባይኖራቸውም እድለኛ ሰዎች ናቸው። ለምን ካላችሁ ማለት ነው በቃ ሁሌም እንትን እያሉ እራሳቸውን እየሸወዱ አይኖሩም ማለት ነው። በቃ ከትክክለኛም እንትናቸውን ይዞ ነው የሚኖሩት ማለት ነው። በቃ የሰው ጊዜ አጥፉም፣ የራሳቸውን ጊዜ አጥፉም። አንደን ላይክ በጣም ጥሩ እድል አላቸው በዛ ማለት ነው። እንደኔ አይነት ሰዎች እንደልነግራችሁ የምፈልገው ነገር ደግሞ እኛ ደግሞ ምን አለን መሰላችሁ ለራሳችን ስለማንቀየር ደግሞ ብንቀየርም ሌላ መላ አለኝ ማለት ነው። መላ አለን ማለት ነው። ሁሉ ጊዜ እኛ እንትን የምናደርገው ምን ላይ ነው ማለት ነው። ሰው ታማኝ ስለሆነ ብቻ ሳይሆን መላ በቃ መላ አይታጣም እና በቃ በእንደዚህ ሰው በመጎዳት ላይ ትኩረት አናደርግም ብዙ ጊዜ ማለት ነው። ስለዚህ መላ አይታጣም ነው የምንለው ማለት ነው። ላስ ደግሞ ልነግራቸው የምፈልገው ውዶቼ አጎቴ ማለት ነው በጣም ይሄን ያህል የምጠሉት ማለት ነው። በቃ አይን ተስፋዬ በቃ ሞርሊ ስለ ተከላከለልኝ በቃ ላይክ ስለ እኔ መጥፎ ነገር ሲያናገሩ ስላልተቀበላቸው እሷ ሁሌም ጥሩ ናት ስላለ ላይክ መጥፎ እየሰረኩበት እየዋሸሁ በቃ ውሸትም እንትን ሪፖርት እያደረግኩበት
በቃ እኔ ብዙ ነገር እያደረግኩት ማለት ነው። በጣም ብዙ ነገሮችን ማለት ነው። እንደኔ እንኳን ኪሱ እንደፍራ የጸረቀችው ማለት ነው ላጎቴ የለችም ማለት ነው። እኔ ያህል የደፈረችው ኪሱን ማለት ነው ላይክ አይደለም ሴት ወንድ እንኳን የለም ማለት ነው። ላይክ በንግግር ደግሞ እኔን ያህል የሰደብኩት እኔን ያህል የደፈረው ሰው የለም። ላይክ ፌስ ቱ ፌስ ነው የደፈርኩት እኔ ማለት ነው። በጣም ደፍረው ነበረ ማለት ነው። ርቀቴን ጠብቄ ማለት ነው። ወይ ሰምታይምስ ደግሞ ይመታኝ ነበረ። በቃ አረን እንትን አለም እንትን እያለ ማለት ነው። ላይክ በጣም ነው የሚማታው። ባይ ዘ ወይ ልነግራችሁ የምፈልገው ነገር ማለት ነው አጎቴ በጣም ይማታል ማለት ነው። ባይ ዘ ወይ ሁሌ እንትን ከማድረግ መማታት ይቻላል ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ሁሌ ከመሰቃየት ማለት ነው ሳምታይምስ መመታት ሁላ ይቻላል ማለት ነው። ግን ደግሞ ሲመታኝ ማለት ነው በቃ እጆቼንና እግሮቼን ነበር ሁሌ የሚመታኝ ማለት ነው። በጣም እንትን እያለ ማለት ነው። በጣም እንትን እየተጠነቀቀ ግን ደግሞ በጣም ነበር የሚመታኝ ማለት ነው። ላይክ ይሄ በቃ እስኪ ጠቆር ድረስ ማለት በቃ ላይክ ቀይ ደም ጥቁር እንትን እስኪይዝ ድረስ ነበር የሚመታኝ ማለት ነው። በጣም ይመታኝ ነበር። እሱን ነገሩን ወደዋለሁ ማለት አይደለም። ያጎደለብኝ ነገር አለ። ላይክ እንደዛ አድርጎ ሲመታኝ ማለት ነው የሆነ ያጎደለብኝ ነገር አለ። በቃ ላይ ከኔ እንትን አይደለሁም እንደነገርኳችሁ በጣም የሆነ በቃ አልረሳም ብዙ ነገሮችን ማለት ነው። ስለዚህ የሆነ ምን ይለው ነበረ ማለት ነው። ይሄ እንትን ነበረና የሞተው ልጅ ማለት ነው ወንድሜ እሱ ምን ይለው እንደነበረ ታውቁታላችሁ ማለት ነው። አትምታት፣ ሁሌ አትምታት ነበር የሚለው ማለት ነው። አንተን ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እንዲሁም አይ ቲንክ እንደሚመስለኝ ሰው እንደሚሉት ከሆነ ላይክ በጣም እንዳያሰቃየል እኔን እንዲያሰቃየኝ ሌላ ነገር ብላ ነበር። አይ ቲንክ እናቴ ለሱ ስትሰጠኝ ማለት ነው ላይክ በጣም ብዙ መጥፎ ነገሮችን ነበር ተመኝታ እኔን ለሱ የሰጠችኝ ማለት ነው። እንደን አሁን ደግሞ ተመልሳ ብዙ ነገሮችን የምታደርገው ላይክ ብዙ ነገሮችን ለመሸፈን ነው። እንደን አሁን ደግሞ ላይክ ማን ነው ከአባቱ ጋር የሚተኛው ማለት ነው። እሷ የእሱን ነገር ላይ ያስቡበት። እኔ መጨረሽ ከአጎቴ ጋር ልተኛ አልችልም። አሁንም ደግሞ ከአባቴ ጋር አልተኛም፣ ከወንድሞቼ ጋር አልተኛም፣ ኢቭን ከዘመዶቼ ጋር አልተኛም። የኔ ወዶች ማለት ነው ወንዶቹ ጠፍቶ ነው። ስለዚህ እሱን ነገር ማለት ነው እኔ ባይ ዘ ወይ ገብቶኝ ማለት ነው ከቤተሰቦቼ ጋር በጭራሽ አልቀራረብም ማለት ነው። የማውቀው ነገር የለኝም ማለት ነው። እያወቅኩኝ ማለት ነው የእኔ በጣም ብዙ ነገሮችን እላለሁ ማለት ነው። በጣም እንትን እያልኩኝ ወደ እንትኑን እገባለሁ ማለት ነው። ነገሩን ትክክል መንገድ ይይዝልኛል ወይም ደግሞ የሆነ የሚቀራረብ ነገር ማለት ነው እንጂ እኔ ዘመድ አልወድም። ወይ ማለት አውቄ ዘመድ ፍቅር ከዘመድ ጋር ግንኙነት እንደዛ አይነት ነገር አይመቸኝም። ደስዋይኒ ማለት ነው። እንደና አጎቴ ልጆች ማለት ነው እንደዚህ አድርጎ ላይ ከኔ እንጃላ አላቅም ላይ ከኔ የሆነ ምንም አይነት ላይ ከኔ በጣም በነፃነት ነበር ከነሱ ጋር የሚተኛው፣ ግን ደግሞ እኔ የነካኝ ሰው ያልነበረም ማለት ነው። እንደን ደግሞ እኔ እኮ የሆነ ነገር ቢያስቡብኝ ኖሮ ማለት ነው ላይክ በጣም ነበር የሚደብረኝ። ምክንያቱ በቃ የሆነ ጭንቅላቴ ላይ ይመላለስብኝ ነበር። ላይክ እንደዛ አስቦ ነበር እንዴ እንደዛ አስቦ ነበር ላይክ ለምን እንደዚህ ነው ላይ ያስባል ምናምን ብዬ በጣም ነበር የሚደብረኝ ማለት ነው። ግን እኔን ምንም ነገር አላሳዩኝም፣ ሲጀመርም አላሳዩኝም ማለት ነው። እንደን ወዶች ልነግራችሁ የምፈልገው ነገር ማለት ነው አሁን ደግሞ ሌላ ድራማ አትፍጠሩ ማለት ነው። በቃ መበለጥ ነው የፈለጋችሁ ማለት ነው። በቃ ተስፋዬ በቃ አጎቴ ወሰደባችሁ፣ በቃ ሁሉንም ነገር ቀማችሁ፣ ምን ታድርጉታላችሁ ማለት ነው። እሱ አሳደገኝ፣ በፍቅር አሳደገኝ፣ በቃ ምን ይጠበስ ማለት ነው። እኔ ሁላ እኮ አሁን በቃ የሆነ ነገር ጭንቅላቴ ላይ ተቀርጾ ማለት ነው ሰውን አልቀርበም ነበረ ማለት ነው። ትልልቅ ሰዎችን አልቀርባቸውም ነበረ ማለት ነው። ግን ደግሞ እሱን ስለለመድኩት ተሰው በቃ ኢዝሊ ነው የምቀርባቸው። ግን ደግሞ ፊታቸውን አነባቸዋለሁ ማለት ነው። አሁን እኔ በቃ ላይ ልማድ ሆኖብኝ ማለት ነው ብቀርባቸውም ማለት ነው እኔ በፊት ነው የማነባቸው። ላይ አሁን ከዚህ ሰው ጋር ብሄድ ምን ሊፈጠር ይችላል ብዬ ከማንም ሰው ጋር ዝም ብዬ አልሄድም ማለት ነው።
እንዳጋጣሚ ሆኖ ምናምን ካልተገናኘን በስተቀር ማለት ነው። እንደን ውዶችዬ ማለት ነው። እዚህ ያለ ማለት ነው የሆነ ልጅ አለና እሱ ቤት ይገባሉ ማለት ነው። ላይክ ሌላ ወንዶችን እንትን ቢያደርጉኝ ደግሞ ወንድ ቤት አልገባም እላቸዋለሁ ማለት ነው። እንደን ሁሌ እኔ እንደ ፍላጎት ነው የማደርገው ባይደወይ ማለት ነው። እሱ ነገር ነው እስካሁን እንትን ያደረገኝ ማለት ነው። እዚህ ደግሞ ላይክ እኔ ወንድ መቅረብ እንኳን ቢፈልግ ማለት ነው ላይክ ፍቅረኛ ትዳር እንኳን ሚይዝ ከሆነ ማለት ነው መጀመሪያ ላይክ እኔ በአባቴ ስም መጠራት እፈልጋለሁ። እሱን ነገር እንድቀይርልኝ እፈልጋለሁ ማለት ነው። ቅድሚያ ባል ወይም ትዳር የሚባል ከሆነ ማለት ነው ደስ ወይ አይወን ጎቶ አሜሪካ ማለት ነው። አሁን እንግላንድ ምናምን የምትሉ ሰዎችን ደግሞ እንግላንዳዊ የማግባት ፕላን የለብኝም እኔ ማለት ነው። እዛም ብሄድም ወደ አሜሪካ የሚሄድበትን መንገድ ነው ማመቻቸው ማለት ነው። ባይ ሄጀም ቢሆን ኖሮ ማለት ነው ወደ አሜሪካ እንዲሄድ ነበረ የማደርገው እንጂ እኔ እዛ ግብቼ የመኖር የመውለድ ምናምን ፕላን የለብኝም ማለት ነው። ከድሮውንም የነበረኝ ወደ አሜሪካ ነው ፕላን ማለት ነው። እዚህ ስገባ ሁላ ማለት ነው ለምንድን ነው ወደዚህ የመጣሁት ማለት ነው ማበድ ምናምን መንዘላዘል ምናምን ፈልጌ አይደለም ወደዚህ የገባሁት ማለት ነው። እኔ ወደ አሜሪካ በቃ ሰርቼ ከዛ በኋላ ወደ አሜሪካ መሄዳለሁ ምናምን እያልኩ ነበር ማለት ነው። ግን ጀርመን ሲገባ ጀርመን ላይ ነግሬያቸው ነበረ በቃ በእንደዚህ አይነት መልኩ መሄድ ይቻላል ምናምን እያሉ የነበረ ማለት ነው። እንትን የነበረኝን እንትን ማለት ነው ሁሌ ወደ አሜሪካ ነበረ ማለት ነው ልነግራቸው የምፈልገውን ነገር ማለት ነው። አሁን ደግሞ በጣም ብዙ ሰዎችን አሉ እኔን በጣም ይፈትኑኛል ማለት ነው። ገንዘቤን እንትን እንዲቆረጥ ላይክ ለዚህ እያሉ ግን ደግሞ እኔ ሸርሙጣ እንዲሆን ምናምን ላይክ ገንዘብ ብዬ ከወንድ ጋር እንዲወጣ ምናምን እና በጣም ላይክ በጣም እንድረክስ የሚፈልጉ ሰዎችን አሉ ማለት ነው። እኔ ግን እንደዛ አላደርግም ማለት ነው። ዘስዋይ ለምን መሰላችሁ ውዶቼ ማለት ነው። እኔ አሁን ለምን ብዬ ነው ገንዘብ ላይክ የምሸረምጠው ላይክ እኔ እንደዛ ሸርሙጣኝ ማለት ነው። ላይክ ለነሱ ልካላቸው ነው ለነሱ ላጎቴ ልጆች ልልክላቸው ነው። ለምን ምን ለማድረግ ነው እኔ የምሸረምጠው? ወይም ደግሞ ሁማን ሄር ልገዛ ብዬ ነው ወይም ደግሞ ጫማ ልገዛ ነው? ዋይ እኔ ለምንድን ነው የምሸረምጠው? ለምን ብዬ ነው የምሸረምጠው? ፖይንት እኮ ሊኖረው ይገባል ማለት ነው። እኔ አሁን እየበላው ነው እየጠጣው ነው እንደሷ ፈጣሪ ይመስገን ማለት ነው። ግን ደግሞ ላይ ከሚሸረመጠበት ምክንያት ወይም ከአምስት ሳንቲም እንኳን ባትኖረኝም ማለት ነው እዚህ አይደለም እኔ አዲግራት ያለ ላይ ሳምታይምስ በቃ ላይ 50 ሳንቲም ምናምን ነበር የሚኖረኝ ማለት ነው። እንደን ግን ደግሞ እኔ ሸርሙጣ ለመሆን እንትን አላደረገኝም ማለት ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው ደስዋይ እንደን በጣም ብዙ እንትን አለ። እኔ ግን ሸርሙጣ ባይደውይ እዚህ በጣም እየተጨነኩኝ ነበረ፣ በጣም እየታመምኩኝ ነበረ ማለት ነው። የሆነ ጊዜ ላይ ጭንቅላቴ ላይ የምመጣብኝ የነበረውን ሀሳብ ልንገራቸው ማለት ነው። ከዚህ አገር የሚያወጣኝ ሰው ባገኝ ማለት ነው እግዚአብሔርን በቃ ላይ የሆነ ነገር በቃ ላይ አይ ቲንክ እንደ እንትን አላደርገውም ነበረ ጃስዋይ ትዳር ምናምን አላቀድኩኝም ነበረ ማለት ነው። ከዚህ ሀገር የሚያስወጣኝ ባገኝ በቃ ላይ ምንም ነገር ነበር የማደርገው ምናምን እያልኩኝ ነበረ። በቃ እንደዛ አይነት ነገር ላይ ጭንቅላቴ ላይ እየመጣብኝ ነበረ ማለት ነው ወዶቼ ማለት ነው። ግን ደግሞ ላይክ ሸርሙጣ የመሆን ፕላን ግን አልነበረኝም ማለት ነው። ሲጀመር ምን ሸርሙጣ የመሆን ፕላን የለብኝም ጭራሽ ማለት ነው። የመሸርሙጥ ምናምን ነገር የለብኝም። ላይክ በጣም እየታመምኩኝ ነበር፣ በጣም እየተቃጠልኩኝ ነበር። የሚረዳኝም ሰው አጣሁኝ ማለት ነው። በጣም እየተጨነኩኝ ነበር። ዳስዋይ አሁንም ሊመለስብኝ በጣም ቀላል ነው ማለት ነው እሱን ነገር ማለት ነው። አሁንም በጣም እርዳታ ማላገኝ ከሆነ ማለት ነው እዚህ በጣም ከባድ ነው ማለት ነው ውዶቼ። ደግሞ ሁሌም በቃ ዛሬ ነገር ሌላ ነገ ሌላ ዛሬ ሌላ ነገ ሌላ ማለት ነው። ሰው ደግሞ ላይ ሁሌም ይላሉ። ታዲያ ምን ያደርጉ ማለት ነው? እኔ ደግሞ ላይ በትንሽ እንትን ሲያደርጉኝ በቃ ሼም ይዘኛል ማለት ነው። እኔ ድርቅና አልወድም ማለት ነው። ልክ ድርቅና
እኔ አሁን እንትን የለብኝም እልህ በቃ ላይ ዝም ብሎ እልህ የለብኝም ማለት ነው። ሰው በጣም ሲያበሽቁኝ በጣም ጥሩ ነገር እያደረግኩላቸው በጣም ታግሻቸው ላይክ በጣም እኔ በማላስበው ላይክ በጣም ጥጋብ ያላቸው ሰዎች ያሉ አይደለ በቃ ራስ እዚህ አስቀምጭን እንትን አድርግን የሚሉ በጣም ጥጋበኞች ሰዎች አሉ አይደለም። ላይክ እንደዛ አይነት ሰው ነው እልህ የሚያስዘኝ እንጂ ላይክ እንደዛ አይነት ድርቅና አልወድም ማለት ነው። ደስ ዋይ እኔ በቃ ሁሉንም ነገር እሺ ነው የምላቸው። በቃ በእሺ ነው የምታወቀው በቤት ውስጥ እሺ እሺ በቃ እሺ እሺ እንደዚህ ያደርግ እሺ 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 እያልኩኝ በቃ የቻልኩትን እሰራለሁ ማለት ነው። እምቢ በጭራሽ አይደለም ማለት ነው። አጎቴው ላይ ነበረ የሚለው በቃ እቺ ልጅ እኮ እሺ ትላለች፣ ግን የምታደርገው ላይክ ጠዋት 6 ሰዓት ላይ የተባለችውን ቀን 6 ሰዓት ላይ ነው የምትሰራው ምናምን ይሉኛል ነበረ ማለት ነው። ዳስ ዋይ ማለት ነው እንጂ በቃ ሁሉንም ነገር እሺ ነው የምለው ማለት ነው። እንደ ልነግራችሁ የምፈልገውን ነገር ደግሞ ላይክ በጣም በይባስ ደግሞ ሌላ ሰው ጋር ወይም ደግሞ ሌላ ቤተሰቦች ሲሆኑ ማለት ነው በጣም ያስጠሉኛል። ላይክ በቃ እኔ እንደነገርኳችሁ ማለት ነው ያው እነዛ የአጎቴ ቤተሰቦች እና ፋሚሊዎች እናቴን ተዋት በቃ ላይክ ዜሮ ናት እሷ። ከዛ እነሱ ማለት ነው በጣም በቃ የሆነ በቃ ላይክ በቃ ድርቅናቸው ነው በቃ በጣም የሚያስጠላኝ ማለት ነው። ላይክ በጣም እያወቁ ያልናቅም እንደዚህ እንደዛ ሲሉ ላይክ በጣም የእሱን ነገር በጣም እያሰቀጠጠኝ ማለት ነው። እነሱን ባደወይ እንኳን ትንሽ ስለለመድኳቸው ግን ደግሞ በጣም ላይክ በጣም እንድርቃቸው አድርጎኛል እሱን ነገር ማለት ነው ውዶችዬ ማለት ነው። እኔ ደግሞ ሌላ ሰው መሆን አልችልም። በቃ ሌላ ሰው መምሰል አልችልም። ዳስዋይ አንደን ክሊር ልንነግራቸው የምፈልገው ነገር ደግሞ እኔ ወደ ኋላ በጭራሽ አልመለስም። ምክንያቱም እኔ ጥሩ ነገር አሳልፌ ቢሆን ኑሮ ከኤክሴ ጋር ማለት ነው ድሮ ማለት ነው ከመጀመሪያውንም እስከ ላስቱንም ማለት ነው በጣም ላይክ ያስጠሉ ነበር ማለት ነው። ፍቅረኞችን ያዝኩት ማለት ነው። ላይክ እሱንም ነጭም ቢሆንም ነጭ ዜሮ ነው ባይ ዘ ዌይ ማለት ነው። ናሆምን ዜሮ ነው የምሰጠው። ከዛ ቀጥሎንም ዜሮ 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 ቢያ አልኳቸው ማለት ነው። ስለዚህ እኔ አልፈልጋቸውም ማለት ነው። ሰው ምን አለ መሰላችሁ አሁን በጣም እኔ ብዙ ጊዜ አውቄ ነው ይሄንን አድርግልኝ ይሄንን እንደዚህ ለምን ምናምን የማልለው ማለት ነው። ለምን ራሱ አስብም ላይክ ለምን አያስብም ማለት ነው። ሌላ ጊዜ ሌላ ቦታዎች ላይ ብዙ ነገሮችን ያስባሉ፣ ግን ደግሞ እኔ ላይ ሲመጣ ሌላ ሰው ይሆናሉ ማለት ነው። ስለዚህ እሱን ነገር አይመችኝም ማለት ነው። ደስዋይ ግን ደግሞ ያፈቀርኩት ኤክሴን አንድ ለመጨረሻ ጊዜ ያፈቀርኩት ያው መጀመሪያ ያፈቀርኩትን ልጅ ነው ማለት ነው። ግን ደግሞ ወደውም አይ ዶንት ኬር እኔ በጣም ነበር የሚያናድረኝ ፈጣሪ ላይክ ምን አድርጌው ነው እንደዚህ አይነት ልጅ እንዳፈቅር ያደረገኝ? ላይክ ምን አድርጌው ነው ፈጣሪ ዓለም ላይክ ከልቤ የሚያስወጣው ላይ መሰለኝም ነበረ እና በጣም ነበር የሚያቀሰልሰኝ ላይክ ፈጣሪ ሆይ ህይወት ያልቃል ምናምን እያልኩኝ ነበረ እና እስከ መጨረሻ ደግሞ አለቀልኝ። ደግሞ እኔ ደግሞ ጋብቻ ምናምን ተብለው ነበረ፣ ግን ደግሞ የሚቀየር ከሆነ ነው ባይ ዘ ወይ። ከዛ ሚጡ ምን አለችኝ ማለት ነው አይቀየርም ምናምን ስትለኝ ማለት ነው የማይቀየር ከሆነ ለአንድ ቀን ሁላ አልፈልገውም አልኩኝ ማለት ነው። ከዛ መጣሁኝ ማለት ነው ክሊርሊ ማለት ነው። አንተን ያጎቴ ደግሞ ሙሉ በሙሉ የኔ ደጋፊ ነበረ ማለት ነው። አንተን ልነግራቸው የምፈልገው ነገር ደግሞ የኔ ውዶች ማለት ነው ስለዚህ በቃ ስለ አጎቴ ማለት ነው ያጎቴ በጣም ጥሩ ሰው የተለየ ጥሩ ሰው አይደለም። ግን ደግሞ ማን ነው በዚህ ጊዜ በቃ በታማኝነት ማለት ነው እኔን ያህል በቃ ሳትነካ ምንም አይንካት ምንም አትሁን ምናምን ተብሎ ማለት ነው ራሱን ችግር ውስጥ ከቶ ላይክ ለኔ ይሄን ያህል መስዋዕት የሚከፍለው ላይክ በጣም እኮ ሊወዱት የሚገባ ሰው እኮ ነው። በጣም ሊወዱት ሊያደንቁት ሊያከብሩት የሚገባ ሰው እኮ ነው አጎቴ ማለት ነው እግዚአብሔርን
ምንም ቢሆን ምንም በቃ ለኔ ባደረገው ነገር ማለት ነው በጣም ሊከበር የሚገባ ሰው ነው። ለሷ የኔ ባጎቴ መጠራት አልፈልግም። ለሷ ልነግራቸው የምፈልገውን ነገር ቢኖር ማለት ነው ትክክለኛ ማንነት እንዲኖረኝ ነው የምፈልገው። እንደሷ የኔ ስለ እልህ ስለያዘች ምናምን አይደለም፣ ግን ደግሞ እኔ ግምቱን ስለወሰድኩባት ነው በጣም በእንትን የጠየቅኳት እና እንትን ያደረግኳት ማለት ነው። እንትን ውዶችዬ አሁን ደግሞ ሌላ ድራማ ይሰራሉ ማለት ነው። ድራማ ይሰራሉ ገና ብዙ ሰው ድራማ ይሰራል ማለት ነው። ላይክ ሶማሌ ለኔ ያደረገልኝ ነገር የለም። ሀበሻ ደግሞ ሶማሌ ለኔ ያደረገልኝ ነገር የለም። ሌላ ሰው ለኔ ያደረገልኝ ሰው የለም። ማንም ሰው ምንም ለኔ ያደረገልኝ የለም ማለት ነው። እንትን አለ ማለት ነው። አሁን ባለህበት እንትን ላይ ማለት ነው። አሁን ደግሞ ሰው እንትን ይመስለዋል ማለት ነው። አሁን አንዳንድ ነገር ሲዘጋጋባችሁ ማለት ነው ላይክ በቃ የሆነ ልክ የሆነ ሰው እንትን እልህ እንደያዘባችሁ ወይም የሆነ ነገር ተስተት አድርጓል አይደለም። በቃ የሆነ እድላችሁ ሲታሰር ማለት ነው ሁሉንም ነገር ይዘጋጋባችኋል ማለት ነው። አንድ ደግሞ ስለሚገባኝ ማለት ነው አሁን እንትን ላይ ሆነች ማለት ነው እንደዚህ ቢጨመርበት ማለት ነው ላይክ የሆነ ቻንስ አግኝተሽ ማለት ነው የምትፈልገውን ወንድ ብታገኙ ወይም የምትፈልገውን ነገር ብታገኙ በጣም ነው የምትሰቃይበት። ምክንያቱም ሁሌም እየታሰርሽ ማለት ነው አስሮ ውሸቱን እንትን እያዛዘሩ አስሮ ውሸቱን እያዛዘሩ ደግሞ ወሬውን ቢያዛዝሩ ማለት ነው የተፈታ ሰውና የታሰረ ሰው ደሰኝ አይደለም። የታሰረ ሰው ላይ ሲያወሩ ሲያቦኩ ማለት ነው ዳስዋይ በጣም ከባድ ነው። በቃ የሆነ በቃ ላይ ሌላ ነገር መስሎ መታየትን እንትን አለው ማለት ነው። ስለዚህ ስትፈቺ ማለት ነው ያኔም አይቀርም ወሬውን ማለት ነው፣ ግን ዲፈረንት አለው ማለት ነው። እኔ ደግሞ በጣም ብዙ ነገሮችን ስለሚገባኝ ነው ዳስዋይ ብዙ ጊዜ ማለት ነው የምፈራው። ደግሞ ፈጣሪ ደግሞ እንትን ያደረገልኝ ማለት ሴቶቹ ማለት ነው እንደዚህ ብዬ እንትን ሳወራ ማለት ነው ላይክ እኔ እንዳይላቸው ላይክ እንደዚህ ይጠቀሙብኛል ማለት ነው። ኤቢሲዲ ምናምን እያለ ይጠቀሙብኛል። በውስጥ ደግሞ እኔ ከነሱ ምንም ነገር እንዳላገኝ ምንም ነገር ማለት ነው ምንም ነገር እንዳልጠቀም እንደዚህ ነው የሚያደርጉት ማለት ነው ሴቶቹ ማለት ነው። ሶሻል ሚዲያ ኤቢሲዲ እንትን ሲያደርጉ ማለት ነው ላይክ ወንዶቹን ላይ ይችላል ማለት ነው። ሳምታይምስ ኦንሊ ክሎዝ የሚያደርጉት ማለት ነው። አንዳንዶች ደግሞ ላይክ ይሰሩብሻል ማለት ነው። ስለዚህ እኔ የማንንም መጫወቻ የማንንም ባሪያ መሆን አልፈልግም። ጃስዋይ ልነግራችሁ የምፈልገው ነገር ቢኖር ማለት ነው አሁን ይህንን ልጅ ወድጀዋለሁ ማለት ነው። እሱ ይወደኛል አይወደኝም አይ ዶንት ኖ አባውት ሂም እንደ ቨርጂን ምናምን ያልኩት ማለት ነው ላይክ እኔ እንደ ባንዳና የምትባለው ዴዚ በርበሬ ዴዚ ማለት ነው እንደነሷ ማለት ነው። ወዶቼ ልነግራቸው የምፈልገው ነገር እሷ ላይ ድንግልናዋ ለአሌክስ ሰጠች ምናምን ሲባል እኔ ደግሞ እሷ ሁኚ ምናምን እንዳይመስላችሁ ማለት ነው። እኔ ለምንድን ነው እየተጠቀምኩበት ያለሁት ማለት ነው ከእናንተ ጋር አይደለም በጭራሽ። እኔ እንትን እያደረግኩኝ ያለሁት ፕሌይ እያደረግኩኝ ያለሁት ከነጮች ጋር ነው ባይደው እንትን እየተጫወትኩኝ ያለሁት። አንተን ልነግራችሁ የምፈልገው ነገር ማለት ነው እሱን ነገር ደግሞ ቻንስን አገኘው ነው ባይደው ቨርጂን ምናምን የሚለው ማለት ነው ቻንሱን በቃ ላይ ልትጠቀምበት የሆነ መንገዱ ማለት ነው። እኔ እንዴት አድርጌ በቃ ዝም ብዬ የማወራበትን በቃ እንትን እንድመቻችልኝ ብዬ ነው እንጂ በቃ የሆነ ላይክ ሁሌም እኔ በቃ ከመጥፎ መጥፎ ነገር እንትን ሳገኝ በጣም ደስ ብሎኝ ነው ፕሌይ የምጫወተው ማለት ነው ወደች። ለዛ ነው እኔ ደግሞ ላይክ እሱን ሳገኝ ነው በጣም ደስ ብሎኝ እንትን እያደረኩኝ ያለሁት እንጂ ስለ ድንግልናው ስለሌላው ነገር ተጨንቄ አይደለም ደስዋይ ማለት ነው። ድንግልናዬ ልል ማለት ነው ህይወቴን አጥቼ ነበረ ነግሬያችሁ ከሆነ ማለት ነው። እኔ ስለ ድንግልና ብዙ የምጨነቅ ልጅ አይደለሁም። ደስዋይ ነገራቸው የምፈልገው ማለት ነው ደስዋይ እኔ ስላለሁ ለኔ በቂ ነው ማለት ነው ሁሉንም ነገር ማለት ነው ደስዋይ። ግን አሁን ደግሞ ላይክ ፈጣሪ ተመስገን ስትሉ ፈጣሪ ሁሉንም ምስንገር ይሰጣችኋል ማለት ነው። ላይክ እኔ ደግሞ በጣም ፍቅር የሆነ ቤተሰቦችን ነው የሰጠኝ ማለት ነው። አይ ለብላ እርቦኛል ምን ያደርግ እችላለሁ እንዴ? ሁሌም ተመስገን ጥሩ ነው። ውኔ ውዶች
አንድ ልጅ አለ ደግሞ ፊልም ያያል እንትን ያደርጋል ምናምን ያልኳቸው ልጅ በጣም ፍቅር የሆነ በቃ ላይ ከእግዚአብሔርን ወንድሜ መሆኑን ሳላቅ አፈቅረው ነበረ ልጅን ማለት ነው። ወንድሜ መሆኑን እያወቅኩ እንኳን ላፈቅረው አልችልም ማለት ነው። ግን ጠፋብኝ ማለት ነው። የሆነች ከቤተሰብ ማለት ነው በጣም የጠፉኝ አይነት ነው። ላይ ፋሚሊ ውስጥ ማለት ነው። ኬቨን ኮስትነር ማለት ነው። ስንት ልጅ ነው ያለው? 7 ነው 8 አለው ማለት ነው። አንድ የሆነ አዎ 7 ነው 8 ልጅ አለው ማለት ነው። ከእኔ ጋር ነው 8 በዚህ ራስን እንኳን አልተውም ማለት ነው። እንደዚህ ወይ ብሎች ልነግራቸው የሚፈልገው ነገር እሱ ኬቨን ኮስትነር ማለት ነው 7 ልጅ አለው መሰለኝ አይ ቲንክ ማለት ነው። ስንት ሴቶች አሉት ማለት ነው? 3 ሴቶች አሉት። 3 ሴቶች እና አርስቲ ወፈር ያለ ጩጩዬ 2 አንድ ደግሞ ላይክ በጣም ደስ የሚል 4 ወንድ ልጆች እና 3 ሴቶች ልጆች አሉት ማለት ነው። ከኔ ጋር 4 ሴት ልጆች 4 ወንድ ልጆች አሉት። እንደ ልነግራችሁ የምፈልገውን ነገር ማለት ነው እንትን ያጣዋቸው ማለት ነው ከሌሎቹ ጋር በምን ሀያ አልፏቸው ማለት ነው። አገኟቸው ሰላም አልፏቸው ምናምን ምናምን ተደዋውለን ነበር። ከአባቴ ጋር ብቻ ነው የተደዋወልነው። ዳስዋይ ልነግራቸው የሚፈልገው ነገር በሙሉ አገኘኋቸው ማለት ነው። ሌሎቹም እስከ አያቴ ድረስ ማለት ነው። ሌሎች ያጎኘኋቸው ማለት ነው። ትንሿና ማለት ነው ትንሿ ሴት ልጅ እና ሳላውቀው ከእሱ ጋር ፍቅር ሊይዘኝ ነበር ያልኳቸው ልጅ ማለት ነው። ባይዘወይ አሁን እንኳን ከወንድሜ ጋር ፍቅር ሊይዘኝ አይችልም። ባይዘወይ እኮ የኔ ልብ በጣም ደርቋል። አይደለም ከወንድሜ ጋር ማለት ነው ከሌሎቹም ጋር ፍቅር ሊይዘኝ አልቻለም። እና ሰዎቹ በጣም እየተናደዱ ነው። ዳስ ዋይ ቢ አንግሪ ጋይስ እንደን ብዙ አትናደዱ ጋይስ። መናደድ ማለት ነው ብዙ ጥቅም የለውም እያልኳችሁ ነው ማለት ነው። እኔ በሙሉ አገኘኋቸው ዋን ባይ ዋን ማለት ነው። ለእናንተ ሪፖርት ላደርግ ግን ከብዙ ነገር እየቀረው ነው ዳስ ዋይ ማለት ነው። እና በጣም ደስ ይላል ዳስ ዋይ ማለት ነው። እኔ የወጣሁባቸው ቤተሰብ እንዴት ደስ አይሉ አይሉን እንዴ? አንደኛ የወዶች አሜሪካን ግሮ ማለት ነው። ባይ ዘ ዌይ ኦሪጂናል አሜሪካን እኛ እንትን ባይ ዘ ዌይ ማለት እንትን ያደረግንባቸው ምናምን ከሌላ ቦታ እየሄድንባቸው ምናምን አይደለም። ላይክ ኦሪጂናል አሜሪካናችንን አይ ሰዎቹ እኮ የሚከተል ምናምን አልመሰሉኝ ማለት ነው። አልከጽጽል እኔ ጋር እኔ ወደ ላይ ስሄድ ወላይ አይ ወደ ታች ስወርድ ኦኬ ዋይ ዩ ዱ ዛት በጭንቅላታችሁ አትሄዱም እንዴ? እኔ እኮ የታዩኛላችሁ የትሰሙኛላችሁ የትስታውቁኛላችሁ ወይ ቆሎ ምንም ነገር የለኝ ማለት ነው። ለራሴ የማስበው ነበር የሚመስለኝ ማለት ነው። ለሳይ በጣም ደስተኛ የሚሆን ነበር የሚመስለኝ። በቃ ላይክ ቡናዬን አድርጌ ማለት ነው። በቃ ያንን ተለያይቶ ነው የማሳልፈው በጣም አሁን ደግሞ በጣም ኢትዮጵያ ውስጥ ያለ በጣም የሚያጨናንቀኝ ፍቅረኛ ነበረኝ። ከዛ እሱ በጣም እስከ ሊቢያው ሲያስጠላ ማለት እሱ እኮ አሁን ላይ እኔ ሊቢያ ያለው ላይ 5 ሚስት ነው ምናምን ነበረች። ለክ ኢትዮጵያ ያለው ሁላ 6 ነው 7 ተባለ ማለት ነው። ለክ ነበረን ተባለ ማለት ነው። በጣም የሚያሳፍረው ደስዋይ ማለት ነው። ከዛ ማለት ነው ልጅ እኔ ባይደው ያልወንድም ባይደው እንትን ማድረግ ችችች ብዙ አልወድም ማለት ነው። ደስዋይ መጨረሻ ላይ በቃ በጣም ሲናደድ ነው ባይደው በጣም የማልፈልገውን መንገድ የሄድኩት ማለት ነው። እሱን እያናደድኩ ምናምን መስሎኝ ማለት ነው። ጋይሶቼ እንጂ እኔ ብዙ ጊዜ ማለት ነው ወንድ ሁላችሁት ቢያደርግብኝ እኔ ችል ማድረግ አልወድም ማለት ነው። ዝም ብዬ ወንዶቹ ጋር ምናምን መዝራ አይመቸኝም ማለት ነው። ወንዶቼ ማለት ነው እንዴ ማለት ነው። በቃ ወንዶችዬ ማለት ነው
አሁን ላይ ምርጥ የሆኑ ቤተሰቦች ነው ያለኝ ማለት ነው። ባይ ዘ ወይ ቀሽት የሆነ ማለት ነው። ባይ ዘ ወይ እኔ እንኳን ባይ ዘ ወይ የአጎቴ ልጅም በጣም ነበረ የምትወደኝ፣ በጣም ነበረ የምትወደኝ፣ ግን ደግሞ አልነስማማም ማለት ነው። ላይክ በጣም ላይክ በቃ ሁላችሁም እንደሷ ሁኑ። ላይክ እሷ በጣም ላይክ በጣም ራሷን ትጠብቃለች። ላይክ እሷ በቃ እንደዚህ አይነት በቃ እያለች በጣም ነበር እንትን የምታደርገው። ላይክም እሷ እሷ የስፒከር ነበረች የቤታችን ማይክሮፎን ማለት ነው። ማይክሮፎን በቃ እየዞረች ነው የምትናገረው። የሆነ ነገር የሚፈጠር ከሆነ በተለይ የሆነ ነገር የማደርግ ከሆነ በቃ ለዓለም ዞራ ነው የምጣ ክሊርሊ ማለት ነው። እንትን በቃ ቅርጼን እያደነቀች ደግሞ ላይክ ውላ ነው የምታድረው። ውላ ታድራለች ማለት ነው። ይህንን ቅርጽ እያደነቀች ማለት ነው። እግዚአብሔር ሴት ያገኝች ስኮዚ ምናምን ያልኳት ነበረ። ደግሞ እኔ ደግሞ ላይክ እንደምታዩ ስለምንም ነገር ግድ የለኝም። ሰድበኝ ግድ የለኝም ካልመቱኝ ማለት ነው። ከመቱኝ አልወደም ባደ ወይ መመታት ምናምን አይመቸኝም ማለት ነው። ስር ምንም አይመስለኝም። አንቺ ሸርሙጣ፣ አንቺ ምናምን፣ አንቺ ምናምን፣ አንቺ ምናምን፣ አንቺ ምናምን ነው የምትለው ባይደውይ ማለት ነው። ጉዐይ ምንድን ነው የምትለው? ብዙ ይሄን ያልተባልኩኝ ስድብ አልነበረኝም። ጽራ ብዙ በጣም ስድቦችን ነበር የተሰደብኩት ውዶች፣ እየነገራችሁ የምፈልገው ነገር ማለት ነው። ግን ደግሞ እሷንም ማለት ነው ላይክ ደግሞ እኔ የኔን ህይወት ተመሳሳይ ነው አላልኳቸውም ማለት ነው። ከሪል ጋር ተመሳሳይ ነው ብዙ ጊዜ ማለት ነው። ላይክ እኔ ሁል ጊዜ ወደ ተሻለ ነው የሚሸጋገረው ማለት ነው። አንተን ልነግራችሁ የምፈልገውን ነገር ማለት ነው። ላይክ የምታውቁት ነገር አለ አይደለ? አሁን እኔ እንደዚህ ይገጥመኛል፣ አንተን እንደዚህ ይገጥመሃል፣ አንተ ያንተን ላይፍ ላይክ እንደዚህ እንትን አለ ምናምን እንደዛ እንል ነበረ። በቃ ሁላችንም እንላለን። ባይ ዘ ወይ ቤተሰቦችን ውስጥ ማለት ነው። የኔ ታናሽ ነበረና ያጎቴ ልጅ ምን ይል ነበረ ማለት ነው። የሆነ ስራ እየሰራ ማለት ነው። ከዛ እቃ ይሰበርበታል። አንተ ደግሞ ስራውን በትክክል አትሰራም እንዴ ማለት ነው ምናምን ሲለው ማለት ነው። ልክ ያጎቴ ስራ እንደዚህ ነው አለኝ ማለት ነው። እስከ ግማሽ በጣም ጥሩ ይሄዳል ማለት እስከ መጨረሻ ምናምን አካባቢ ማለት ነው። ከዛ ደግሞ በቃ ካት ይሆናል ማለት ነው። የሱ እድል ደግሞ እንደዛ ነው ምናምን ሲለኝ ማለት ነው። አንቺ የማትረባ ምንድን ነው እንደዚህ አይነት ስራ መሰራው ላይክ ጥሩ አድርጋ አትሰራም እንደምን ማለት ነው። የሱ እድል እንደዛ ነው ምናምን ሲለኝ ማለት ነው። ላይክ ደግሞ በጣም ያውቁታል ማለት ነው። እኔ አፍተርኑን ነው የምለው ባይ ዘ ወይ ማለት ነው። ላይክ እስከ እንትን በጣም ደህና ነው ባይ ዘ ወይ። ከዛ በኋላ ማያቆምም ግን ደግሞ ይሄን ያህል አይደለም፣ መካከለኛ ነው ማለት ነው። አንተን ደግሞ የኔ ደግሞ ደሽ ነው ባይ ዘ ወይ። የኔ ሙሉ ነው የሚሉት ባይ ዘ ወይ። እኔ መጀመሪያ እንኳን ራሴን ብዙ አላደንቅም ብዙ ጊዜ ማለት ነው። ከየሆነ ታይም ላይ በጣም ደህና እመጣለሁ ማለት ነው። መጀመሪያ ላይ ግን ብዙ ጊዜ እኔ ራሴን አላደንቅም። ግን ደግሞ የኔ አይ ቲንክ የኔ እድል ማለት ነው ከመጀመሪያውንም ላይክ እንደዚህ ነው፣ ስትሬት ነው። ግን ደግሞ የሆነ ታይም ላይ ይበላሻል። ግን ተደፍቶ ከእንደገና ይሰራል ማለት ነው። ላይ ግን ደግሞ እኔ በቃ ላክ ብፈልግ ሁላ መጥፎ ነገር አይሆንልኝም ማለት ነው። ብዙ ጊዜ ማለት ነው በጣም ብፈልግ ማለት ነው። አንዳንድ ብዙ ጊዜ ደግሞ እኔ ይሄን ያህል እንትን አልጣደፍም ማለት ነው። ለማይሆንልኝ ነገር ማለት ነው ችላ ነው የምላቸው ምለው ማለት ነው። እንዲሁም በኖርማሊ እንትን እንዲሳካልኝ ሁላ አልፈለገም ማለት ነው። እንዲሳካልኝ አልፈልግም ስላችሁ ላይክ በጣም እንዲሳካልኝ እፈልጋለሁ። ግን ደግሞ የሆነ በቃ በግዴታ ላይክ እንትን ፈንጥተሽ ምናምን አይደለም የሚሆንልኝና የኔ እድልና የኔን በጣም የሚያስተውለኝ ሰውና በጣም የሚያስተውለኝ ሰውና በጣም የሚወደኝ ሰው ከሆነ በጣም እንትን አያደርገኝም። ላይክ በጣም ውጣ ወረድ እንትን አያደርገኝም። በጣም ቆብ ያደርገኛል ማለት ነው። ወድጄው ማለት ነው፣ ሳልወደው ሳይሆን ከወደድኩት ማለት ነው። በጣም የሚያስተውለኝና በጣም የሚወደኝ ሰው ከሆነ ማለት ነው ላይክ በጣም ብዙ ወጣ ወረድ እንትን አያደርገኝም። ላይክ እንትን ያደርገኛል ወይም ደግሞ እኔን የማያስተውለኝ ይወደኛል፣ ግን ደግሞ ይሄን ያህል የማያየኝ ሰው ከሆነ
ብዙ እንትን ያደርጋል እና ላይክ ይህም አይከፋም፣ ግን ደግሞ የተሻለ ነገር አይታጣም ምናምን ብዬ ነው የማልፈው። ባይ ዘ ወይ ብዙ ጊዜ ማለት ነው። ግን ደግሞ ሰው ላይ ሰውን መግፋት የለብሽም ላይክ ለተሻለ ነገር ብለሽ ማለት ነው። ሰውን መግፋት የለብሽም ላይክ በጣም እየወደድሽው ምናምን ብዬ ደግሞ ለራሴን እመክራለሁ ማለት ነው። ያዝ ደግሞ ሁሉ ጊዜ ሰውን አልገፋም ማለት ነው። ግን ደግሞ አሁን ሊሞት ነው አሁን ሊበሳጭ ነው ብዬ ማለት ነው ነገር ይገዛ ራሴን አሳልፌ አልሰጥም ማለት ነው። ይሄንን ልጅ ደግሞ አሁን ነገ ብተወው ሁላ እኮ ለኔ ምንም እንትን የለውም ባይደው ያኔ ለኔ ያስያዘኝ ነገር የለም ማለት ነው። እሷ እኔ በቃ ፍቅረኛ የሚያዝ መደብ ስለሌለኝ ማለት ነው። አሁን ላይ ፕላን ስለሌለኝ ነው እንጂ ምንም ነገር እንትን የያዝነው ነገር የለም። ደስ ሁሉ ጊዜ ልነግራችሁ የምፈልገው ነገር ማለት ነው አረብ እንደሆነ ከአረብ ጋር መቼም አይመቸኝም ማለት ነው። መሬትም ብትወጣ ባይደ ወይ እነሱም ብላክ ናቸው፣ በጣም ይጠራጠራሉ፣ በጣም ማለት ነው። አሁን ደግሞ ላይክ ባይደ ወይ ተገቢ አይደለም ላይክ እኔ አሁን ማለት ነው እዚህ ሀገር ደግሞ በጣም የሚያስፈራኝ ነገር ማለት ነው አሁን ኢንተርቪው አድርጌ ማለት ነው ሁሉንም ነገር ተናግሬ ከኢንተርቪው ተመልሼ ማለት ነው አሁን ላይ ደግሞ በጣም የሆነ ጠንቋይ ነው ወደዚህ ወደዛ ብሎ ትንሽ ስራ ሰርቶ የሆነ ነገር ሪፖርት ካደረገ እሱን ነገር ደግሞ ይታመናል ማለት ነው። ስለዚህ በእንደዛ አይነት መልኩ ህይወት እንዴት ይቀጥል ይችላል ማለት ነው። ተስፋ ከባድ ነው የኔ ውዶች ማለት ነው። እንደን በጣም ነው የሚያስፈራኝ ማለት ነው። እንደዚህ አይነት ነገር ደግሞ አላይክም። መጀመሪያውንም ከገጠመኝ ነገር አንፃር አስቡት ላይ በጣም ከባድ ነው ማለት ነው። ሰው ምንም እንኳን ይወድሽ ማለት ነው ከምትሰቃይ ማለት ነው ተጠልተሽ ሁላ ዘና ያለ ላይፍን ብታሳልፍ ሁላ ይሻላል ማለት ነው። በጣም ነው የምታስቀኑኝ ልነግራችሁ አልችልም ማለት ነው። በዚህ ዘመን ማለት ነው ወይኔ በምታሳልፉት ላይ በጣም ነው መቀናው ማለት ነው። እኔ አሜሪካን ሆኜ ብዬ ምንም እንትን አይሰማኝም ማለት ነው። ወይ አሜሪካን ወዳት ስለነበረ ከድሮውንም በቃ ላይ በጣም ነው የምወዳት ላይ ጨምሬ ማለት ነው። አገሬም ስትሆን ማለት ነው መሆኗን ሳላውቅ ወዳት ነበር። ወይ የኔ ህይወት ደስተኛ ነው ምናምን ብያችሁ ነበር አይደለም? ደስተኛ ነው በቃ ተመሳሳይ ነው ማለት ነው። አንድ አይነት ህይወት ነው የምኖረው ማለት ነው። እኔ ከመጀመሪያው እስከ መጨረሻ ማለት ነው። አጎቴን በጣም ወደው ነበር ላይክ አደሰይም አባቴን በጣም ስለምወደው ይሆናል እያልኩኝ ነበረ ማለት ነው። ላይክ ወንድሞቼንም እንደዛ በቃ ቤተሰቦቼም ላይክ ፋሚሊዎችንም በጣም ስለዚህ አደሰይም እንደዛ ይሆን ነበረ ማለት ነው። ያጎቴን ውስጥ በጣም ብዙ ጊዜ አንስማማም ነበረ። እናቴንም እንደዛ በቃ እንዋደድም ማለት ነው። እሷ ደግሞ ላይክ በጣም እንትን የሚያደርጉት በጣም ጥሩ ስላንች አይደለም ላይክ በጣም ለራሷ ከራሷ ውጭ ሌላ ነገር ምንም ነገር የላትም ማለት ነው። ከሰይጣን ጋር ተስማማለች፣ ለጅብ ትሸጥሻለች፣ ለሰይጣን ትሸጣለች። በቃ እሷ ከገንዘብ ውጭ የምታይበት አይን ምንም ነገር የላትም። በቃ በገንዘብ የተጋረደ አይን ነው ያላት ማለት ነው። ከገንዘብ ውጭ ምንም ነገር አይታያትም ማለት እሷ ማለት ነው። እንደ ልነግራችሁ የምፈልገው ነገር ማለት ነው ሁሌ እንደዛ ነው የምትለው። በቃ ሰው ሁሉ ገንዘብ በገንዘብ የሚገዛ ነው የሚመስላት ማለት ነው። ምን ትላለች ማለት ነው? በገንዘብ ካለው በሰማይ መንገድ አለ ምናምን ትላለች ዳስዋይ ማለት ነው። ገንዘብሽን በሰማይ መንገድ ከፈጠረልሽ እናያለን ማለት ነው። አንዳንድ ወንዶች ልነግራችሁ የምፈልገው ነገር ማለት ነው ተስፋዬ እኔን ፕሮሰስ አታብዙብኝ ማለት ነው። እኔ በትክክለኛ መንገድ መሄድ እፈልጋለሁ። ባይ ዘ ወይ ደግሞ እኔ በጣም ደስ ብሎኛል። ባይ ዘ ወይ ስትሬትሊ ልረዳው ስለቻልኩኝ ማለት ነው። እንደን እኔ በጣም መጀመሪያውንም እዚህ ሲመጣ ማለት ነው ልዋሻቸው የሚፈልጉ ነበር ሰዎችን የሚመስለኝ ማለት ነው። አረቦቹ የሆነ ታይም ላይ ሊቢያ ላይ ማለት ነው እኔ ኢትዮጵያዊ ነኝ ምናምን ኢትዮጵያ ውስጥ ነበርኩኝ ግን ደግሞ አሜሪካዊ ነኝ ያልኩኝ ማለት ነው። እንደዛ ነበር የሚለው የትም ቦታ። ከዛ ደግሞ ላይ ከኔ እኮ አሜሪካዊ ነኝ በቃ እኔ ጥርት ያልኩኝ አሜሪካዊ ነኝ ምናምን ሲላቸው ማለት ነው በውጭም በውስጥም በቃ ላይ ከኔ ከሀበሻ ጋር እንደዚህ እንትን ቢሆንም
እኔ ጥርት ያልኩኝ አሜሪካዊ ምናምን ስላቸው ማለት ነው። ከዛ ግን ደግሞ ኢትዮጵያ ውስጥ ነበርኩኝ። የኢትዮጵያ ፎቶ ነው፣ የኢትዮጵያ ፎቶ ነው፣ ኢትዮጵያ ያልኩ አሳልፍኩኝ ነበረ። እና ከዛ ሰውዬው ሆነ መጣና የሆነ ሊቢያው መጣና አንቺ ሰረቅሽኝ፣ አንቺ ሌባ ነሽ አለኝ ማለት ነው። በጣም ኔጌቲቭ ሆኖ ማለት ነው። ከዛ ከኔ ደግሞ ላይ በቃ የሆነ መንፈስ ይታወቅሻል አይደል? ሰው ዝም ብሎ ሊመታሽ ሲመጣ ምናምን የሆነ ላይ ካለ አይደል? በቃ የሆነ መጥፎ ነገር ሊፈጠር ሲል በቃ መንፈስ ያስታውቅሻል ማለት ነው። እኔ ደግሞ ከዛ በፊት መጥፎ ነገር ገጥሞኝ ስለነበረ ማለት ነው የተታወቀኝ ነበረ ማለት ነው። ላይክ ከዛ ይሄ እኮ ኤርትራ ውስጥ ነው ምናምን ብዬ ቀየርኩበት ማለት ነው። ኤርትራ ውስጥ እኮ ላይ ኢትዮጵያ ነው በጣም ኢትዮጵያ የምትታወቀው ማለት ነው። ላይክ አዲስ አበባ ውስጥ ነበር ያፎቶ ማለት ነው። ምናምን አልኳት። እንደ እሺ ልጅ ያለመች ነው እንደ የቀጀሽ ነው ምናምን አለች። የምሬን ነው ምናምን አልኳት ማለት ነው። ደግሞ እኔ እንደምታዩን ጆክ በጣም ነው የምችለው ማለት ነው። ከዛ ደግሞ ሰውየው ሄደ ማለት ነው። እንደዛ ብሎ ቀዝቀዝ ብሎ ሄደ ማለት ነው። በጣም ነበር የሚያሰቃዩ ላይ እኔ ሳምታይምስ ደግሞ ሶሻል ሚዲያ ላይ ማለት ነው ዛይክ በጣም ኢትዮጵያና ኤርትራ ብሎ እንትን ያደርጉ ነበር። እኔ እኮ ኤርትራና ኢትዮጵያ ውስጥ የሚያስገባኝ ነገር እኮ የለኝም። ዳስዋይ ቤተሰብ ውስጥ ሁላ የሚያስገባኝ ነገር የለኝም እኮ አሁን እኔ ስለ እናቴ ቤተሰቦቼ የሚያስጨንቀኝ ነገር እኮ የለም። ባይዘው እነሱ እኮ ምን ያደረጉላቸው ማለት ነው። እነሱ ልጃችን ናት ልጃችሁም ናት ብሎ በፍቅር ወደ እሱና ወደ እነሱና ወደ እነሱ እንድገቡ ለራሳቸውና እንትን ቢያደርጉ እኮ ጥሩ ነበረ። እነሱ ግን በጭራሽ እነሱን ክዶታል። ሌላ ታሪክ ነው የፈጠሩት እኔ ላይ ማለት ነው። ስለዚህ እነሱ ላይክ የሚያለማምጣቸው ነገር የለም፣ እንትን የሚያደርጋቸው ነገር የለም። ላይክ እነሱ ነው እንደዛ እንትን ያደረጉት ማለት ነው። እኔ ደግሞ በጣም እልህኛ ነኝ፣ ግን ደግሞ እነሱ በእንደዛ አይነት መልኩ አይደለም እንትን ያደርገው ፈልጉት። እኔ ደግሞ ምንድነው ላደርጋቸው የፈለኩት ማለት ነው። መጀመሪያውንም እንደዛ ሲሄዱ ማለት ነው ልክ እንደነሱ እንደሉት ማለት ነው እነሱ ላይ እንደዚህ የግልብጥ ነበር ማለት ያሰብኩት ማለት ነው። እኔ እንደዚህ ተጎተቱ እንትን ከሚያልፉ ማለት ነው። እኔ ድሮ በመክሰቆ ሄጄ ነበር ማለት ነው። ስራውን በቀላት ወይ ዳል አድርግ ነበር ባይ ዘ ወይ እኔ ሁሌም ሰው ላይ ስለማልተማመን ሰው ይሁን ብቻ ሳይሆን ማለት ነው ሰው ይሄን ያህል ይጓተታል ማለት ነው። እኔ ባይ ዘ ወይ ሊቢያ ላይ ያለሁኝ ማለት ነው ያለቀስኩት ለምን መሰላችሁ ማለት ነው እንደዚሁ እንትን ሲሉ ማለት ነው ሊቢኖቹን ባይ ዘ ወይ አረቦቹ ኤርትራ ብቻ ነው የሚሉት ማለት ነው። ላይክ በጣም ልታስረዳቸው አትችልም። ምክንያቱም ጭንቅላት የላቸውም እነሱ ጋር ማለት ነው። እነሱን በሚፈልጉት መንገድ ነው ልትልላቸው የሚፈልገው። እሷ ግን ቤላክ የሆንኩት ግን ደግሞ ለምንድን መሰላችሁ ማለት ነው እኔ አላልኩኝም ማለት ነው። እኔ መጀመሪያውን እኔ ያልተናገርኩኝም እነሱን የተናገሩት መጀመሪያውን እንደነሱ ነው። ትንሽ በቃ የሆነ እንትን እንዲያረጉኝና ዝም እንዲያደርጉኝ እንትን ያሉትና ላይክ እኔ በጣም ደግሞ ኤርትራ ማለት አልፈልግኝም ነበረ። ኢትዮጵያ ሲል ማለት ነው አረቦቹ እኔ እዚህ ካለሁኝ ማለት ነው በዚህ ነበረ የሚሄድልኝ ማለት ነው። ደስ በጣም ነበረ የምወደው ምክንያቱም እኔ የሄድኩት ለመሄድ አላማ ነበረ ማለት ነው። ከዛ ለማውጣት እንጂ ማለት ነው ኤርትራ ስልና ኢትዮጵያ ስል ያለውን ዲፈረንት በጣም የተለያየ ነበረ ማለት ነው። ስለ አሜሪካ ደግሞ ምንም ግድል አልነበራቸውም። አረቦች ምንም እንትን የላቸውም። ሲጀመርም ዝም ብሎ ያሉ ሰዎች ናቸው። እንትን ምንድን ነው የሚባለው ይሄ ደግሞ የምፈልገው ዋና ነገር አላማዬን ማሰካት ነው። ባይ ዘ ዌይ አይ ዶንት ኬር አባውት ናቲንግ በቃ እኔ ስለምንም ነገር ግድ ያልነበረኝም ማለት ነው። ሀበሻ ደግሞ ምንም ነገር አይረዳም ማለት ነው። ችግር ላይ ችግር ነው የሚጨምርብሽ ሀበሻ ማለት ነው። ሀበሻ መከራ ነው ባይ ዘ ዌይ እንደን ልነግራቸው የምፈልገው ነገር ማለት ነው። ሁሌም ለራሱ ነው የሚጠቀምብሽ ሀበሻ ማለት ነው። ግን ደግሞ በጣም ብዙ ጥቅም የሚያገኝ ከሆነ ከአንቺ በጣም ብዙ ጥቅም የሚያገኝ ከሆነ ማለት ነው አንቺን ከዚህ እስከዚህ ያስከሄድሻል ማለት ነው። ከዚህ እስከሄድሻል ማለት ነው። ለራሱ ግን ከዚህ እስከዚህ ማለት ነው በላይሽ ላይ ማለት ነው እንደዚህ ያለ ነው የሚሄደው ማለት ነው። እንደን አበሻ እንደዛ ነው ባይደውይ እንደዛ ብለንም ችላ ብለን አልፈነዋል ማለት ነው። አልፈነዋል በቃ ያልፋል ብለን አልፈነዋል ማለት ነው። ግን ደግሞ
ላይክ ሁሌም እንደዛ እየጨፈሩ መኖር ይፈልጋሉ ማለት ነው። አሁን ያገኘች ቻንስ ቢያገኙ ደግሞ ወይኔ በይበልጥ ነበረ እኛ ላይ የሚጨፍሩት። ባይ ዘ ወይ ቻንሱን እንኳን ጀምረውት ነበረ ከሊቢያ ጀምሮ ማለት ነው። ዳስ ዋይ እኔ ደግሞ በቃ ላይክ ሰው በጣም እንትን ሲለኝ በጣም ነበር የሚጨንቀኝ ማለት ነው። ግን እኔ ውስጡን አውቀዋለሁ በደንብ አድርጌ ግጥም አድርጌ አውቀዋለሁ። ግን ደግሞ ሰው ላይ ፕሌይ ይጫወታሉ በቃ ላይክ በጣም እንደሚወዱሽ በጣም እንደሚያከብሩሽ በጣም በጣም ምናምን እያሉ በጣም ሰው ላይ ፕሌይ ያደርጋሉ። እንደዚህ ያደረገን እንደዛ አደረገን አላ ላይክ አዶይ ሰው ደግሞ ልጥፍጥፍ ብሎሽ ውጥፍጥፍ ብሎሽ የሚቀመጠው አንቺ ጋር ለምንድን ነው? እንደዛ አደረግን እንደዛ አልን በቃ እኛ እንደዚህ ነን ለማለት ብሎ ነው እንደዛ የሚያደርጉት ማለት ነው። አረ የኔ ፈጣሪ ዓለም እስከ መቼ ነው የምለፈልፈው? በቃ እኔ እኮ የሚለፈለፍ አይታጣም። ግን እስከ መቼ ነው እንደዚህ ብለው የምታለፈው? ማለት ካፒ ኮሪዚ እኔ ጤናማ ነኝ አሁን ማለት ነው ወንዶቼ እንደ ወንዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ይሄንን ነገር በጣም በጣም ከብዶኛል ማለት ነው። ላይክ እዚህ እኮ ባይ ዘ ወይ የራሳቸውን ችግር አይቶ ማለት ነው የራሳቸውን እነዚህ ሰዎች ከሆኑ ማለት ነው ለራሳቸው ሁላ በጣም እኮ ራስህ ላይ መተማመን የለብህም ማለት ነው። አንተ በጣም አማኝ ከሆንክ ማለት ነው በጣም ሰውን የምታምን ከሆንክ ማለት ነው ለራስህ እንትን ማድረግ አለብህ። እኔ አሁን ደግሞ የሆነ ነገር መናገር ብፈልግ ማለት ነው ስንፍናዬን አምኜ ማለት ነው ስንፍናዬን አምኜ ማለት ነው አሁን በጣም እየታሰርኩ ነው፣ በጣም እየፈዘዝኩኝ ነው፣ ድክመቴን ሁላ አምኜ ማለት ነው እጄን ሰጥቼ ማለት ነው መጀመሪያ ልቀይር እያልኩኝ ነው። ባይ ዘ ወይ እያወራሁኝም እንደዚህ እያወራሁኝም ማለት ነው እማወራውን ነገር ሁላ ደግሞ ፐርፌክት አይደለም። ከዚህ በላይ ላወራ የምችል ነገር ወይ ደግሞ ሊበራልኝ የምችል ነገር ደግሞ ከዚህ በላይ መፍትሄዎችን በጣም የማገኝበት መንገድ ሊኖር ይችላል ብዬ ማለት ነው እኔ ራሴ በቃ እጄን ሰጥቼው ማለት ነው በቃ እኔ በጣም ደካማ ነኝ ብዬ ማለት ነው ያለኝን ችግር በሙሉ ተናግሬ ዘርዝሮን ተናግሬ የመጨረሻ ቻንሴ እሱ ነው ብዬ ነው እንትን ያደረኩት ማለት ነው። እኔ እኮ ከዚህ ሀገር አልሄድም ነበር እኮ እዚህ ሆኜ ጠይቃቸው ነበር እኮ ባይ ዘ ወይ ምንም እንኳን እንትን ቢሆን ማለት ነው ቀይሩልኝ እላቸው ነበር። ገና ኢንተርቪው ላይ ስነግረው ማለት ነው አይቀየርም መቀየር አትችይም አለኝ ማለት ነው። ከዛ በቃ እንደዛ ሲለኝ ማለት ነው ላይክ በዛኛው ወር ሊሄድ በቀጥለው ወር ሊሄድ በሚቀጥለው ወር ሊሄድ በሚቀጥለው ወር ሊሄድ በሚቀጥለው ወር ሊሄድ ምናምን ያልኩኝ ማለት ነው። እንዲሁም በልጅም ሊሄድ አስቤ ነበር ማለት ነው ከዚህ ቅርብ ስለሆነ ማለት ነው ትራንስፖርትም ስላልነበረኝ ማለት ነው በታውን ብቻ ልቀይር ማለት ነው። በጣም ስለተጨናነኩኝ ማለት ነው በቃ ላይ በጣም ነበር የሚቃጠለው ማለት ነው። ላይክ ደግሞ በደውይ እኔ አጎቴ ባይደውይ እኮ ላይክ እሱ እንደ አህያ እንደ ውሻ እኮ አይደለም ነበር የሚያርመኝ ማለት ነው። ላይክ በፕላን ቀስ አድርጎ ምናምን እንደዚህ የለም በጣም እየፈራኝ በጣም እንትን እያለ በጣም እያከበረኝ ነበር የሚናገረኝ። ዛስዋይ በጣም ለኔ ሪስፔክት ነበረው፣ ለኔ ፍቅር ነበረው ማለት ነው። እዚህ ደግሞ ላይክ አንዴ እንትንሽን እያቃጠሉሽ እያሰቃዩሽ እየገፉሽ ላይክ እንደ አህያ እንደ ውሻ ምናምን እንትን እያደረጉሽ አንዴ እንትንሽ እያደረጉሽ ማለት ነው። በኋላ ደግሞ የሆነ ነገር ስጠይቃቸው እየዘጉሽ ምናምን ላይክ በጣም ህይወት አትበሉት ማለት ነው። እንደን ላይክ እንደ አህያ እንደ ውሻ አሁን ጤናሽን አስተጓጉሎሽ ላይክ ሞራልሽን አጥፍቶሽ በስነ ልቦናዊ ነክቶሽ በቃ አቃጥሎሽ እንደዚህ ሰው እየተጫወተብሽ አሳልፎ ሰጥቶሽ ከዛ በኋላ ማለት ነው ላይክ በቃ ላይክ እንደ ዶንክ ሞንክ ምናምን እያዙሽ ማለት ነው ላይክ እንደ እንስሳ ምናምን እያዙሽ ማለት ነው ላይክ በጣም ላይክ ምን እንደሚፈልጉ አላውቅም ማለት ነው። ዳስዋይ ደግሞ አጉቴ 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 ይላሉ ማለት ነው። እሱ ምን አደረገና ነው? በጣም እኮ ነው የሚገርመኝ ማለት ነው። በጣም ስንፍናቸው እኮ ነው ይሄን ያህል በቃ ላይ ከእኔ ላይ በቃ ስንፍናቸው ማለት ነው እኔ ላይ ይሄን ያህል እንትን የሚያደርጉት ሰነፎች ስለሆኑ እኮ ነው። ባይ ዘ ወይ ደግሞ እኔ ላይ ቢቀኑ ሁላ እኮ ሰነፎች ቢሆኑ ነው ባይ ዘ ወይ እኔ ላይ ሊቀኑ የሚችሉት ማለት ነው።
በጣም ስንፍናቸው ነው ሌላ እንትን የሚያስነሳቸው እንጂ ላይክ ጥሩ የሚያስቡ ከሆነ ጥሩ እንትን የሚያደርገው ከሆነ ማለት ነው። ለምንድን ነው የሆነ ሰው የሆነ ነገር ሲላቸው ማለት ነው ወደ እኔ እንትን የሚመጡት ማለት ነው? እኔ ጋር ብዙ መፍትሄ እያለ ማለት ነው ብዙ መፍትሄ እየሰጠኋቸው ማለት ነው። ደስዋይ ማለት ነው እኔ በደዌ የትም ቦታ መኖር እችላለሁ። ደስዋይ እኔ ምንም ነገር ምንም እንትን አይመስለኝም ማለት ነው። ግን ደግሞ ለምንድን ነው ላይክ በጣም ሰነፎች ናቸው ባይደወይ ማለት ነው። ስንፍናቸው ግን ደግሞ እኔ ላይ የሚያላክኩት ለምንድን ነው? እኔ እነሱ ቦታ ላይ ቢሆን ማለት ነው ጀግንነቴ በጣም ነበረ የማሳያቸው። ግን ደግሞ ላይክ እኔ አይደለም ራሴን አሳልፌ ልሰጥና ማለት ነው አገር ሁላ ነበር የማስቆመው ማለት ነው። ማስቆማት ላይክ በአንድ እንትን ማለት ነው። እንትን ወዶቼ ልነግራቸው የምፈልገው ነገር ማለት ነው እዚህ ጉዳይ ላይ ምን ትላላችሁ? አይገርምም? እኔ በጣም ይገርመኛል ማለት ነው። በሷ ክሊርሊ ማለት ነው። እንደን እዚህ አገር ላይ ማለት ነው እኔ በጣም የሚገርመኝ ነገር ማለት ነው ኤሮፓ ውስጥ ማለት ነው ሌላ ቦታ ማይቻለሁ ማለት ነው። ዝም ብቻ ሳይሆን ማለት ነው አሁን ብዙ ስራ ሰርተሽ አላማሽን ነግረሻቸው እንደዚህ ያደርገሽ እርጅኝ ምናምን ብለሻቸው ማለት ነው እንደዚህ እንትን ስታደርግ ማለት ነው ምንድን ነው የሚባለው? በቃ ባንዴ እንትን አድርጎ ማለት ነው ባንዴ በጣም እየረዱሽ ባንዴ በጣም እንትን እያደረጉሽ ማለት ነው። እዚህ ሁላ አልተጀመረም፣ ምንም ነገር ሁላ አልተጀመረም። ግን ደግሞ ላይክ ሌላ ቦታም ሁላ ማለት ነው ስዊዘርላንድ ሄጄ ነበር ማለት ነው። ባንዴ በጣም እንትን ያደርጉሻል ማለት ነው። ከዛ ባንዴ አድርጎ ይጥሉሻል ማለት ነው። በቃ ላይክ ጦንቃይ ተናገረ የሆነ ነገር ታስበ የሆነ ነገር ተባለ አይባልም እኮ ጀስዋይ ጂሰስ ክራይስት ማለት ነው። እኔ መጥፎ ነገር ባስብ ሁላ እኔ በጣም ላይክ በጣም ነበር የሚገርመኝ ስዊዘርላንድ ላይ ያለው ማለት ነው። ላይክ የሆነ ሰው ሲያልፍ ማለት ነው ምን ይታየኛል ማለት ነው። በቃ የሆነ እግሩ ላይ የሆነ ነገር አሳልፊበት እና በቃ ላይክ እንደዚህ አድርገሽ ጣዩ ምናምን ይለኛል። ከዛ ልሳቅበት እኮ ነው ባይ ዘ ዌይ ማለት ነው። ላይክ ሀሳቡ የሚመጣል እንዴት ብዬ ነው እኔ እንደዛ አይነት ሰው አይደለሁም ምናምን ያልኩኝ ነበረ ማለት ነው። አዎ ያኔም በቃ የሆነ እንትን የተደረጉበት ነገር ነበረ ማለት ነው። ሙሉ በሙሉ እንትን አልነበረም ማለት ነው። ከዛ ማለት ነው ወዶቼ ማለት ነው እንደዛ ሲሆንብኝ ማለት ነው ላይክ እንደዛ የሆነ ፊሊንጉ ማለት ነው አልተመቸኝም ማለት ነው። ስለዚህ እየቀረ ነገር አለ ምናምን ያልኩኝ ነበር ማለት ነው። ተስፋዊ ውዶቼ ማለት ነው። ከዛ የሆነ ሰው ላይ ደግሞ በቃ የሆነ ተነስተሽ ምቺው ምናምን ይለኛል ማለት ነው። በቃ ዝም ብለሽ ምቺው ምናምን ይለኛል። እንዴ ይህ ፊሊንግ ደግሞ ላይ በጣም ራይት እያለሁኝም ራሴን አውቃለሁ እና እንደዛ አይነት እንትን የለብኝም ላይ ከኔ በጣም ንጹህ ነኝ። ግን ደግሞ እንዴት ይመጣኛል ይሄ እንትን በጣም ላይክ የሆነ እንትን የሚያፈነዳ ነገር በቃ ላይክ ፍንዳታ የሚያደርገውን ነገር ምናምን ያልኩኝ ደግሞ እኮ ላይክ በጣም የማልፈልገው ሰው ላይ ነው እንደዛ የሚያስነሳኝ እንትን እንደዛ ሲል ነው ምን እንትን ይለኛል ማለት ነው። የሆነ ሰይጣን ይዞኝ ማለት ነው የሆነ ለኔ ጥሩ ነገር ሲያስብ ወይ ደግሞ የሆነ ጥሩ ነገር እንትን ሲያደርጉ ላይክ እኔ ጋር ያለውን ሰይጣን እነሱ ጋር ይነሳል። ልክ እንደዛ ይሁን እንዴ ምናምን እያልኩኝ ያሰብኩኝ ነበር። ደስዋይ ክሊርሊ ማለት ነው። እኔ ባይዘዌ በጣም ፖዚቲቭ የሆነ ማይንድ ነው ያለኝ። ደስዋይ የሆነ ነገር እንትን ብትይ ማለት ነው ልክ በጣም ብዙ ጊዜ መጥፎ ነገርን በመጥፎ እንትን አልጠቀምበትም ሁሌ ማለት ነው። የሆነውን ነገር ሁላ ሰው እንትን ማድረግ እወዳለሁ ማለት ነው። ሁሌ ነበረ እንደዛ ሆኖ ሊሆን ይችላል እኮ እንደዛ አጋጥሞት ሊሆን እኮ ይችላል ምናምን ያልኩኝ በጣም ብዙ ጊዜ እንትን አድርግ ነበረ ማለት ነው። እግዚአብሔርን እቤት ሁላ ማለት ነው ያጎቴ ልጅ ማለት ነው ታናሽ ልጅ ማለት ነው እንደዛ አልነበረ ማለት ነው ሁሌ ማለት ነው። እንደ ወዶችዬ ማለት ነው። አሁን ደግሞ ሰው ላይ ደግሞ እንደዚህ ላይክ ስንፍናቸው እኔ ላይ እያሳዩ ማለት ነው። ባለው እኮ እኛ እኮ ዊ ዶንት ኬር ምናምን ብሎ እጅ እንኳን ቢያስወጡ ማለት ነው ማንም ምንም ጋር እኮ አይፎካከርም ማለት ነው። ማንም ምንም ጋር እኮ አይፎካከርም። ደስዋይም ክብን በቃ ክብን ላይክ ዛሬ ሶሻል ሚዲያ ላይ ክብን ያልኩኝ ውዬ ማለት ነው ነገ ምናልባት ሶሻል ሚዲያ ካልገባኝ በቃ ነገ መሬቱ ትርምስምስ ይወጣታል ማለት ነው። መሬቷ ትርምስምስ ይወጣባታል ማለት ነው። ስለዚህ እኔ ደግሞ ለዛ ብዬ ነው ባይዘዌ እንትን ያልኩት ማለት ነው።
ሬዲ ሆንኩት። በሁሉም መንገድ መዘጋት አለበት እሱን መንገድ ማለት ነው። ምክንያቱም እሱ ከተዘጋ በኋላ ማለት ነው ላይክ እሷን ካልጠይቅ አንላምንም ልን ይችላል ማለት ነው። እሱ ካልተዘጋ ግን ምናልባት ሊሆን ይችላል እኮ ምናልባት ብሎም ሊጠራጠሩ ይችላሉ ማለት ነው። ግን ሁሉንም መንገድ ከተዘጋ አይ ከሷ ካልሰማ ላናምንም ሊሉ ይችላሉ ማለት ነው። እሷ ወልታ ካልተናገረች አናምንም። በጭራሽ ደግሞ ኢግኖር ካደረጉ ደግሞ በዛው ጦሩ ማለት ነው። አንተን ውዶቼ በጣም ከባድ ነው ማለት ወይ ከዛ በኋላ እንኳን የሚናገር አይመስለኝም ማለት ነው። እንደን አሁን ላይ ደግሞ የሆነ እንትን አለ አይደለ? ቆሻሻ ቦታ ላይ ስትሆን ቆሻሻ ትስባለ ማለት ነው። ጥሩ ንጹህ ቦታ ላይ ስትሆን ደግሞ ንጹህ ነገር ትስባለ ማለት ነው። አሁን እኔ ማለት ነው ትክክለኛ በአባቴ ስም ስጠራና አሁን ላይ የምስባቸውን ሰዎችና ነገሮች አንድ አይደለም ማለት ነው። የምስባቸው ማለት ነው ትክክለኛ ቦታ ላይ ስትሆኝ የምስቢያቸው ማለት ነው ትክክለኛ አንቺን የሚመጥንሽን ሰው ነው ማለት ነው። እንደን አንቺ ስትስቢው ደግሞ ልክ አንቺ በትክክለኛ መንገድ ልትታዩ ትችያለሽ ወይ ደግሞ ሊያን ነገር ስትፈቺ በጣም እንትን ነው ባይ ዘ ወይ ማለት ነው። ላይክ ደግሞ እዚህ በጣም ለባል ከኔ በላይ ማለት ነው ለኔ ባል በጣም ቦታ አላቸው ማለት ነው። የትም ቦታ ማለት ነው ላይክ እኔ እንትን እንደዛ ከሆነ እኮ ማለት ነው እነሱ እኮ ፈራን ማለት በጣም ይከብዳቸዋል ማለት ነው። ታስዋይ እኔ ፈራው ሲል የሰማሁት ማለት ነው ፈርስት ታይም ማለት ነው ሉቃስ ማለት ነው የተባለውን ልጅ ማለት ነው በጣም ፈራለሁ ብሏል። ታስዋይ እሱ ላይክ የሆነ ምልክት እየሰጠ በጣም እንደሚፈራ ነበር ሲናገር የነበረውን ማለት ነው። አላይ ከኔ በጣም ፈሪ ነኝ ብለዋል እሱ ማለት ነው። ታስዋይ ክሊርሊ ማለት ነው ግልጽ አድርጎ ማለት ነው። ሰምታይምስ ደግሞ ወይ ማደንዘዝ ወይ መሞት ምናምን እያለ ነበረ ማለት ነው። ላይክ በጣም እንደሚያንቀላፋኝ ምናምን እያልኩኝ ነግሬያችሁ ነበረ። እና እሱንም ደግሞ እኔ እንደሚንቀላፋ ላይክ እንደሚያፈዘኝ ምናምን ሁላ ያውቅ ነበረ ማለት ነው። ተስፋዬ ልጁ ደግሞ ዝም አይልም፣ ዝም አይልም አይችልም ደግሞ ወይም እየፈራ እንደሆነ በቃ እያመላከተ ነበረ ማለት ነው። ስለዚህ ለኪን ያህል እኔ በቃ በጣም ባልም የሚፈልጉ ከሆነ ማለት ነው ላይክ በጣም ባል እንዲኖረኝ የሚፈልጉ ከሆነ ላይክ ለምንድን ነው እነሱ ደግሞ በትክክለኛ መንገድ የማይረዷቸው? ላይክ በጣም ለባል የሚጨነቁ ከሆነ ማለት ነው ባል እንዲኖረኝ የሚጨነቁ ከሆነ በትክክለኛ ለምንድን ነው በቃ ቀይር የማያደርጉት? ምክንያቱም በውስጡ በጣም ብዙ ነገር የተሰራ ነው። ወደ እነሱም የሚሄደው መልእክት አለ፣ ብዙ ነገር አለ ማለት ነው። አሜሪካ ሲሆን ይሆን ሌላ ወይ ዲፈረንት አለው ማለት ነው። አሜሪካውን ቢሆን ማለት ነው። እንደን ውዶቼ ልነግራቸው የምፈልገው ነገር ቢኖር ማለት ነው አስተዋይ በምን አይነት መንገድ እንደሚገቡበት ሰው ጋር አናቅም። እንደን ሰዎች ወንዶቹ ደግሞ ላይ ከብዙ ጊዜ እሱ በጣም ጥሩ ልጅ ስለሆነ ነው ባይ ዘ ወይ ፈራውኝ ያለው ማለት ነው እንጂ ሌሎቹ ፈራን እንኳን አይሉም ማለት ነው። ምክንያቱም ትዕቢት አላቸው። ወንዶችን ታውቁታላችሁ ማለት ነው። ወንዶቹ እንደፈሩ እንድታይባቸው ከምታይባቸው እና እንደዛ አይነት ነገር ከምታይባቸው ትዳራቸውን ቢፈቱ ይሻላቸዋል ማለት ነው። እንደፈሩ እንድታይባቸው አይፈልጉም ማለት ነው። ላይክ ወንድነታቸውን እየፈተሻቸው ነው ባይ ዘ ወይ በቃ እሱን ነገር ማሳወቅ አይፈልጉም ማለት ነው። ምንም ቢሆን ማለት ነው እየፈሩ እንደሆነ ማሳወቅ አይፈልጉም ማለት ነው። እንደን ልነግራቸው የምፈልገው ነገር እንደዛ ማለት ሁላ ጥቅም ነው ማለት ነው። ጥቅም ነው ማለት ነው። ፈራው ማለት ሁላ ጥሩ ነገር ነው ደስዋይ ማለት ነው። ስለዚህ ደግሞ እኔ ወይ ሰው እረዳለሁ ላይክ ሰው የመረዳት አቅሜ በጣም የጨመረ ነው ማለት ነው። ልነግራቸው የማልችለውን ነገር ማለት ነው የሚችለውን ነገር ግን ደግሞ ሰው ላይ ደግሞ በጣም ሰውን አላጨናንቅም ማለት ነው። ተስፋዬ ባልረዳውም ሁሉ የሚያስፈልገውን ነገር አውቃለሁ ማለት ነው። ምን ሲሆን ሊመች ይችላል ባይ ዘ ወይ እኔ እዚህ መጀመሪያውንም ሁላ እያለሁኝ ማለት ነው ላይክ ፍቅረኛ ቢዝ ሁላ መቀየር አለብኝ እኔ ልጅ ከመውለዴ በፊት ማለት ነው። እሱን ነገር ነው መፈጸም ያለብኝ እያልኩኝ ነበረ ማለት ነው።
ከቻልኩኝም ከማግባቴ በፊት ማለት ነው። ካልቻልኩኝም ደግሞ ልጅ ከመውለዴ በፊት ማለት ነው እኔ ሁሉንም ነገር መቀየር አለብኝ እያልኩ የነበረ ማለት ነው። ለስራዬም ደግሞ አሜሪካ የሚለውን ነገር ከማይንዴ አልጠፋም ነበረ ማለት ነው። ዳስዋይ መጀመሪያውንም ማለት ነው። አሁን ደግሞ እኔ ስለ ገንዘብ አይ ዶንት ኬር ራሴን ነው የምፈልገው ማለት ነው። በቃ የተዋረድኩት ይበቃኛል ማለት ነው። እዚህ ለወንድ ብዬ ለሌላ ነገር ብዬ በጣም የተጨነቁትን ነገር ይበቃኛል ማለት ነው። ሶ አይ ዋንት ጎ ባክ ቱ አሜሪካ በጣም ደስ እያለኝ ማለት ነው። እሱ ነገር ደግሞ ብቻ አይደለም የምፈልገው ደስ ወይ እኔ እንደምፈልገው ላይክ በቃ ፍላጎታችን ደስታዊ የሆነው አባቴንም ጭምር ማለት ነው። እኔም በጣም ደስተኛ ሆንኩኝ ማለት ነው። እሱንም እንደዛ ሲሆን እኔ ደግሞ በጣም መሄድ ሲፈልግ እሱ ደግሞ በጣም እንዲሄድ እንዲመጣ ሲፈልግ ማለት ነው። አዛሳይ ደስዋይ በጣም ይደብራል ማለት ነው። ላይክ አሜሪካ በጣም ራሷን የቻለች ሀገር ናት ማለት ነው። ሰውን የምታሰድድ ሀገር ስላልሆነች ማለት ነው። እሱ ደግሞ እኔ ስደት ውስጥ እንድኖር ባለመፈለጉና ወደ ሀገሬ እንድመለስ ስለፈለገ በጣም ደስ ያለኝ ማለት ነው። ግን ደግሞ ሌሎቹ ደግሞ አሉ በቃ እስከ መጨረሻ ጠፍቼ እንድኖር ወደ ሀገሬ እንዳልመለስ ወደ አሜሪካ እንዳልሄድ ደግሞ በጣም እንትን የሚያደርጉ ሰዎችን አሉ። አስባችሁ ሀል እራሳችሁ ላይ ከቤተሰብ እያላችሁ ቤተሰብ ሳይኖራችሁ በጣም ከሌላ ህብረተሰብ ጋር በቃ በቃ መቼም ቢሆን ቤተሰቦቻችሁን ሳታገኙ መሬታችሁ ላይ ሳትኖሩ በቃ እንትን የሌላውን እንትን እየኖራችሁ ስትኖሩ ላይ ካስቡት በቃ ላይ ከምን ያህል የሚከብድ ነገር ነው። በጣም ይከብዳል ማለት ነው። ተስፋዬ ጋይስ ማለት ነው። ስለዚህ እንደዚህ እንትን ላይ ደግሞ እኔ በጣም ላይክ በጣም ደስ ብሎኛል ወደ አሜሪካ መመለስ ማለት ልመለስ ስለሆንኩኝ ማለት ነው። እንደን ፈጣሪ ያሳካልኝ ማለት ነው። ሁሉንም ነገር የሚሆነው በፈጣሪ ኃይል ነው ማለት ነው። እንደሷይ ማለት ነው። ስለ እናቴ ምንም አይገባኝም ማለት ነው። እሷ ባይ ዘ ወይ መፈረድ አለባት ማለት ነው። ባደረገችው ማለት ነው መቀጣት አለባት። አሁንም በጣም ጥጋቧን እያሳየች ነው ማለት ባይ ዘ ወይ ማለት ነው። ጥጋቧ እስካሁን አልወጣላትም። ከላይ ከኔ ላይ በጣም ብዙ ነገሮችን ማድረግ ትፈልጋለች ባይ ዘ ወይ ማለት ነው። እኔ እርዳታ ስለማላገኝ ነው እንጂ የእነሱን እስር ምናምን ለኔ በጣም ልክ እንደ ጨርቅ እንደታሰረ እንትን ነው። ኮርስ ምናምን አለ አይደል? ሰውም ሳይሆን ላይ በቃ እንደ በጨርቅ የታሰረ ስራት ነው እንትን አድርጌ ነው የማስበው ወዳዎች ወይ ማለት ነው። አሁን ላይ በጣም ስለተጨማለቃችሁ ሌላ ነገሮችን እየተጨማመረ ያው የህዝብ ጭማሬም በቃ የሚያደርገውን ነገር አለ ለሷይ ሰው ደግሞ ላይክ ዝም ስትላቸው ላይክ ታመ ደብሮ ዝም ስትላቸው በቃ በእልህ ወደ ሌላ ነገር እየገቡ ነው። ባዶ ወይ እኔ እየተቃጠልኩኝና እየሰቃየኝ የነበርኩትን ነገርና እያሰለፍኩትን ነገር በቀላሉ ከጭንቅላቴ ስለማይወጣልኝ ዛሷ ይደብረኛል ማለት ነው። እንደን ላይ ልነግራችሁ የምፈልገው ነገር ማለት ነው እስከ መጨረሻ ወደ አሜሪካ መመለስ ነው የምፈልገው። ደስ ባይ እዚህ ደግሞ ላይክ ባይ ዘ ወይ እኔ እኮ አይደለሁም ስህተት ያለብኝ እኔ አይደለሁም ስህተት ያለብኝ ማለት ነው። እኔ ደግሞ እዚህ ደግሞ ላይክ እየሆነ በቃ ላይክ ለምንድን ነው ግን እኔ እኮ በጣም የገረመኝ እያሆኑ በጣም እየደበረኝ ነው። ባይ ዘ ወይ እኔ 26 ዓመቴ ሆኜ ማለት ነው ወጣት ሆኜ ማለት ነው አይ ቲንክ የሚወዳቸውን ልጆች ማለት ነው ድሮ ወደ 30 ምናምን ደህና ሆኜ ነበረ ማለት ነው። ወደ 30 ያሉትን ልጆች ነበረ በጣም ላይክ ደህና ነበርኩኝ ማለት ነው። አሁን ደግሞ ወደ 20 ወደ 10 እንኳን አታወርለኝ ፈጣሪ ሆይ ወደ 20 ምናምን እየወረድኩኝ ነው። እና ዳስዋይ በጣም እየደበረኝ ነው። ዳስዋይ በጣም ከኔ በጣም በእድሜ እንትን ያልሆኑ ሰዎች ልጆችን እንድወድ አልፈልግም እና አሁን ደግሞ ሶሻል ሚዲያ የማያመጣውን ነገር የለም እና በቃ የሆነ ዶች ነው ባይ ዘ ዌይ አይ ቲንክ አላቅም በቃ ኤሮጳው ነው ላይክ ደግሞ እኮ ፍቅረኛ አለችው ማለት ነው። ላይክ በጣም ደስ ብሎኛል ማለት ነው። ግን ደግሞ እዚህ የመኖር እቅድ የለኝም ባይ ዘ ዌይ እንደን ባይ ዘ ዌይ እኔ ደግሞ ላይክ ሰው ሳምታይምስ ደስም ስለማይለኝ ሳይሆን ባይ ዘ ዌይ ካየሁኝ ደስ ይለኛል ማለት ነው። ብዙ ጊዜ አላይም ማለት ነው። ላቸው ደግሞ በጣም ሲደብረኝ ማለት ነው። ላይክ ለፍቅር ምናምን ጊዜ የሚሰጥ ቦታ የሚሰጥበት ታይም የለኝም። በቃ ሁሌ እየተጨነቅኩ ነው የምኖረው አውሮፓ ውስጥ ማለት ነው።
ለክቺ ልጅ ለምንድን ነው የሆነ ወንድ ያላየች ምናምን ብላችሁ ልታስቡ ትችላለች። ላይክ ታይም የለኝም ማለት ነው። እንደዛ የማስብልበትን ታይም የለኝም። በቃ እየተጨነኩኝ የደበረኝ ማለት ነው። አሁን በቃ ምን ሊፈጠር ነው አሁን ላይክ በቃ አሁን እንትን ሊሉ ነው ላይክ በቃ አሁን ደግሞ በቃ እንትን አደርጋለች ላይክ ፈጣሪ ክዳለች አሁን ምናምን እያለ ማለት ነው። አሁን ባይ ዘ ወይ እኔ እዚህ ጋር እኔ ጋር የሚያስቀምጧቸው ሰዎች ማለት ነው በጣም 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 ከኔ የወረዱና ላይክ የተዋረዱ ሰዎች ናቸው ማለት ነው። ላይክ ማንነታችን በሙሉ የተዋረደ ይሆናል ማለት ነው። ባይ ዘ ወይ እኔ የተዋረደ ቢሆንም ማለት ነው ቢሆን ኑሮ ማለት ነው አይደለም ግን ደግሞ ቢሆን ኑሮ ማለት ነው እነሱን እኔ ደረጃ እንደወረዳቸው በጣም እየተጨነቅኩ አልኖርም ነበረ፣ ስራዬን ነበረ የምሰራው። እነሱ ግን ላይክ ለክብራችን ብለው እንትን የሚያደርጉ ሰዎች ናቸው። በጣም ሞኞች ናቸው። ትዕቢት አላቸው። ላይክ በጣም እኔ እንዳውን ለማድረግ ቀን ከሌሊት የሚለፉ ሰዎች ናቸው ማለት ነው። ዳስዋይ ማለት ነው ጋይስ። ስለዚህ ለምንድን ነው በጣም እኔን በጣም እንትን እያደረጉኝ ማለት ነው። በሌላ መንገድ ደግሞ በጣም ግራውንድ እያወረዱኝ ማለት ነው። ሰው እኮ ይሳሳታል ማለት ነው። እነሱ እኮ የተሳሳቱ ስህተት እኮ ይበዛል ማለት ነው። እኔ ከተሳሳቱ ስህተት ማለት ነው። ስለዚህ ማለት ነው ጉዶችዬ ማለት ነው ልጁ ለምንድን ነው ከአሜሪካኖች ጋር የማያደርጉኝ? ዳስዋይ ከእንደነዛ አይነት ሰዎች ጋር የሚያደርጉኝ ወይም ደግሞ ለምንድን ነው በቃ እንደዛ አይነት ሰዎችን ለምንድን ነው ሰይጣኖች ሌላ ሌላ ከሆኑ ማለት ነው። እኔ እኮ ባይዘወይ ሰምታይምስ አውቀው የሚያደርጉብኝን ምናምን ይመስለኛል ማለት ነው። ስለዚህ ምን አገባቸው? ስለ እናቴ የሚሆን ስለ ሌላም ይሁን ስለ ሌላም ይሁን ምን አገባቸው? ወደ ሄልዜ ማናቸው እነሱ ማለት ነው። ስለዚህ ማለት ነው ወዶችዬ ለምንድን ነው እኔን ብቻዬን የማያደርጉኝ? ይሄን ያህል በጣም ከተሰቃዩ በእኔ ምክንያት ማለት ነው እንደዛ እንትን ከመሆን ማለት ነው እኔን ለብቻዬን ማድረግ ይሻላቸው ነበረ ማለት ነው። እዛ ከሚያደርጉት በጣም ነው እግዚአብሔርን በጣም ድፍረታቸው ማለት ነው። እኔ የሆነ ሴት ብቻ ማለት ነው በቃ እሷን ውጪያት እሷ ሆድ ውስጥ ገብቼ ነው የምኖረው ካለት ማለት ነው ላይክ በጣም በነፃነት ይፈቀድላታል ማለት ከዚህ በላይ ስንፍና አለ እንደ እግዚአብሔርን ከዚህ በላይ ስንፍና ውርደት መዋረድ አለ እንዴ? ደግሞ እኮ የሆነ ነገር ማድረግ ሲፈልጉ ማለት ነው በእነሱ ነው የሚሰሩት ማለት ነው። በቃ ላይክ ኤነርጂ ከእነሱ ነው ሞተር የሚያስነሱት ማለት ነው። ላይክ እነሱ ሲሰሟቸው ልክ ማለት ነው እንደ ደግሞ ላይክ ለምንድን ነው በጥፍ ብሎ የማይልኳቸው ላይክ ጆሮ የለንም ለእናንተ ብሎ ማለት ነው ሁሌም ይሰማሉ ማለት ነው። እንደ ሰው ጋይስ በጣም ነው የሚገርመው ማለት ነው። ሰው ግን ይሄን ያህል ማለት ነው ላይክ ምን ይባላል ግን ምን ይባላል ይሄ ነገር ማለት ነው። በቃ ከምን ጋር ይቆጠራል ማለት ነው። ወይ ወደዚህ ወይ ወደዛ ወይ ወደዚህ ወይ ወደዛ እንዴ ነው ሰው መጫወቻውን እኮ ቀረን። ወይ ፈጣሪ ያለ እኔ ምን ያደረግኩ ሰው ነኝ? እግዚአብሔርን ምንድነው ያደረኩት? ምንድነው ኃጢአቴ? በጣም እኮ እያለቀስኩኝ ነው እግዚአብሔርን። እኔ ሶሻል ሚዲያ ላይ መጥቼ ስለማልቀስ ስለማልወድ ነው እግዚአብሔርን። በቃ ላይ በጣም ሁሌ ነው የማለቅሰው። በቃ ሁሌ እያለቀስኩኝ ነው የማሳልፈው ጊዜ ማለት ነው። እንደ በጣም ይከብደኛል። ላይ ውስጤ በጣም ምን ያህል ተጎድቷል ልነግራችሁ አልችልም ማለት ነው። እኔ በቃ እዚህ ምናምን ሁላ አልችልም። ላይ ፍቅረኛ ምናምን ትላላችሁ ምናምን እናንተ ደግሞ እንትን አድርጋችሁ ምናምን ፍቅረኛ ምናምን ምናምን አለም ቀለባት ፍቅረኛ ምናምን እኔ የማስበው ስለ አሜሪካ ስለመሄድ ነው ባደወይ ማለት ነው። በቃ እዛ የገጠመኝ ግጠመኝ ከዚህ ብቻ አስወጣኝ ፈጣሪ ያለም እንደን ልነግራችሁ የምፈልገው ነገር ማለት ነው የትም ቦታ ብሄድ እንደዚህ ማውራታቸው አይቀርም። እኔ በጣም እየተሰቃየኝ እንደምኖር አውቃለሁ ማለት ነው። ግን ደግሞ በጣም ትሰቅቃለህ ማለት ነው። ሰው በቃ ላይ የሆነ በቃ አይደለ ሲዘጋሽ ላይ በጣም መዝጋት ሳይሆን በቃ አይደለ በቃ የሆነ ነገር እንዳደረግሽ ሁሌ በቃ አስተያየት የሚሰጥሽ ከሆነ በቃ ላይ በጣም ነው የምትሰቃየው ማለት ነው። በቃ ምንም ነገር ሳታደርግ ማለት በቃ የሆነ መጥፎ ነገር እያደረግኩ ነው የሚመስለው ማለት ነው።
እንደን ውዶቼ ማለት ነው። ደግሞ እኮ በቃ ማንም ሰው የማያስባቸውን ሰዎች ማለት ነው እኔ ጋር ሲፎካከሩ ወይም ደግሞ እኔ ሌላ ሰው ሊያስመስሉ እየፈለጉ ማለት ነው ከእነሱ ትኩረት ለማግኘት ብለው እኮ ነው። ባይደው ለምንድን ነው እኔን ይሄን ያህል በቃ እኔን ይሄን ያህል ማለት ነው ሊያሰቀዩኝ እኔ ህይወት ውስጥ የገቡት? ምንም ነገር ስትላቸው ኦፖዚት እንግዲህ ደግሞ በቃ የማይፋቱሽ ማለት ነው። እኔ እኮ ባይነው ማንም የረዳኝ እኮ የለም። ተስፋ እኔ ድሮ ነው ነበረ ማለት እኔ አጎቴ ሰው ታምሜ እንደዛ አደረገልኝ ምናምን እያለ ነበረ ማለት ነው። እኔ ማንም ምንም አደርግልኝም አልኩት ማለት ነው። ማንም ምንም ቢያደርግልኝ እዚህ ያደርግልኝ ነበረ። ማንም ምንም አድርጎልኝ ያዳነኝ ሰው አለ እንዴ? ከስንት ሰይጣን ጋር ማለት ነው አስቀመጡኝ፣ አቃጠሉኝ፣ ብዙ ነገር አደረጉኝ ማለት ነው እዚህ ሀገር እያለኝ ማለት ነው። ግን ደግሞ ማን ያዳነኝ? የረዳኝ ሰው አለ እንዴ? ዋን ራሴ ማለት ነው። እሱ ራሱ ማለት ነው ላይክ እዚህ ተፈቀረ ምናምን የተባለው ልጅ ሁላ እሱ ደግሞ በቃ ላይ ህይወቴን ልቀማኝ ነበረ። በሱ ምክንያት በቃ ላይ ልሞት ነበረ። ዳስ ዋይዳን አብቅቶልኝ ነበረ እና በጣም ነው የምጠላው። በጣም ነው የሚያስጠላኝ። ያቅለሸልሸኛል ማለት ነው። ላይክ ላዩ አይደለም ልሰማው ሁላ አልፈልግም ማለት ነው። ያቅለሸልሸኛል፣ ያስመልሰኛል። ላይክ መሐመድ ነው ላውዝ ነው አላቅም የሱ ትክክለኛ ስም ሁላ አላቅም ማለት ነው። ባላውቀው ሁላ ለሰውዬ ዶንኬር ማለት ነው። ምንም አይመስለኝም ማለት ነው። እና በጣም ያስጠላኝ ማለት ነው። ማናቸውም ደስ አይለኝም ማለት ነው። እንደን በቃ ላይክ ምንድን ነው የሚሉት እዛ ተደብቆ ላይክ በጣም ጉራቸውን ፈጣሪ አለም በጣም እንትን የሚትደውቅ ላይክ በጣም እንትን ብርቅም እያደረግኳቸው ምናምን መስሏቸው ማለት ነው። ለምንድን ነው እንደፈለጉት ከፈለጉት ጋር አይሄዱም? እንደሱ አይኔ የሚያጨናንቁኝ እንዴ? ለምንድን ነው እኔ ከፈለኩኝ ለምን ከጅብ ማለት ነው ከአምባገነን ጅብ ጋር ለምን አልሄድም? ምን አገባቸው እንዴ? ሰው እኮ መጀመሪያ ማለት ነው ሁሉንም ነገር አሟልቶ ማለት ነው ሰው ጠግቦብህ የሆነ ነገር ሲያደርግህ እንዴ ይቺ ልጠገበች ለምንድን ነው የምትጠግበው ምናምን ብለህ ማውራት እንኳን ችግር የለውም ማለት ነው። ምንም እንኳን ማድረግ ባትችል ማለት ነው። ግን ደግሞ እራስህ እየጠገብክበት ማለት ጠገብክለት ለሰው ደግሞ ተመልሰህ እየጠገብ ነው ማለት ግን አይከብድም ማለት ነው። የጠገበ ብቻ ሳይሆን እንደ አህያ እንደ እንትን ምናምን ሰው ፊክስ ልናደርግ ነው ልናስተምረው ነው ምናምን ያላችሁ ብዙ ነገር የምታደርጉት ሰዎች ማለት ነው። ቆይ ግን ህለናችሁ ሽጣችሁ ነው ወይ ምንድን ነው? ምን እየሆነ ምን እየተፈጠረ ነው? ጃስዋይ አንደን ልነግራችሁ የምፈልገው ነገር ማለት ነው። እኔ ደግሞ አጎቴ እንደዛ አድርጎልኝ ሲለው ማለት ነው አይ እኔማ ከሰው ልቀር ነው አለ። አውቃለሁ እኔ ከሰው ቀሪ ነኝ ምናምን አልኩት ማለት ነው። ከዛ ማለት ነው በህይወት ዘመኔ እንደዚህ ሰው ያዳነኝ ወይ ደግሞ ሰው እንደዚህ ያደረገልኝ ነገር እስካሁን የለም አልኩት ማለት ነው። ሁሉንም ነገር ያደረግኩት እራሴ ጸልዬ ተማጭኜ ስራን ሰርቼ ምን አድርጌ ጸበልም አድርጌ የሆነ ነገር ማድረግ ራሴን መፈውሰው ራሴን እንጂ ሰው ምንም ማለት ነው ችግር ነው የሆነብኝ ማለት ነው። ደግሞ እኮ እኔ ጋር የሚመጡት ተፈቃሪዎች ማለት ነው ላይክ እናታቸውን ጡት የጠገቡ ይሁን ፈጣሪ ያለ ማለት ነው። የእናታቸውን ጡት አልጠገቡም እግዚአብሔርን ላይክ በጣም እኔ ጋር የሚመጡት ማለት ነው ላይክ ቤቢ ከኔ ቤቢ ማምጣት ሳይሆን እነሱ ቤቢ ማደግ ነው የሚፈልጉት ማለት ነው። በወተት ሊያድጉ የሚፈልጉት ሲስተር ዳስዋይ በጣም ይገርማል። ዳስዋይ በጣም ይገርማል ማለት ነው ውዶችዬ ማለት ነው። ለምንድን ነው ልነግራችሁ የፈለኩት ማለት ነው። ስለዚህ ላይክ ወንዶቹ እኔ ባይ ዘ ወይ እንዲጠቅሙብኝ በጭራሽ ፈቅድላቸው አልፈልግም ማለት ነው። ላይክ በትክክለኛ መንገድ
ነው ሰውን መቅረብ የምፈልገው እንጂ ማንም ሰው ላይክ በቃ ጥጋቡን ምናምን እንዲያሳየኝ የምፈልገው ነገር የለም ማለት ነው። ባይዘወይ ከሀበሻ ዳስ ዋይዳን እና አሁን ባይ ባይ። ሌላ ሀበሾችም እኔ ላይ ተስፋ የነበራችሁ ባይ 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 ባይ። ባይዘወይ እኔ ማለት ነው የትም መንዘላዘል አልፈልግም። ለሰው እንድታውቁት የምፈልገው ነገር ማለት ነው እኔ መንዘላዘል አልፈልግም። ክሊርሊ ሁሉንም ነገር ከፍቅር ጋር እንደሚመቸኝ ከሚመቸኝ ላይክ እኔ ደግሞ እንደ አህያ ላይክ እንደ ምናምን የሚያየኝና ላይክ ለኔ በጣም ኔጌቲቭ እንትን ካለ ሰው ካለው ጋር መሆን አይደለም የምፈልገው ማለት ነው። በጣም ፖዚቲቭ ማይንድ ካለውና ለሰው ክብር ካለው ሰው ጋር ተከባብረው ምናምን ነው። ባይ ዘ ወይ እኔ ደግሞ የሆነ ለገንዘባዊ የሚሆን እንትን ብፈልግ ማለት ነው ሁለቱንም አንድ ላይ ያጠቃልል እንጂ እኔ ለገንዘብ ብዬ ማለት ነው ከአንድ ጋር ብዬ ሁለተኛ ወላ አልችልም ማለት ነው። ላይክ በጣም ገንዘብ ቢያጓጓ አይኖረው ማለት ነው። አንድ ላይ ነው የሆነ ሰው እንጠብስ ነበር ማለት ነው። ከዛ ደግሞ ላይክ ደስ ቢለኝ ማለት ነው። መጀመሪያ ደስ ሊለኝ ይገባል። ተስፋ እውነት እንናገር ከተባለ ማለት ነው አሁን ታይም ላይ ማለት ነው አሁን ባለውበት እንትን ላይ ማለት ነው ሳይድ ላይ መጀመሪያ ደስ ሊለኝ ይገባል። የምወደው መሆን አለበት ማለት ነው። ከዛ ደግሞ ገንዘብ ካለው ማለት ነው። እኔ ደግሞ ገንዘብ ከሌለኝ ማለት ነው ላይ ገንዘብ ቢፈልግ ማለት ነው ግን ደግሞ ጥጋበኛ ካልሆነ ማለት ነው። ጥጋበኛ ከሆነ ወደዛው ከነ ገንዘብህ ከነ ፍቅርህ ከነ መልክህ ከነ ምክክህ ከነ እክክህ ከነ ቅማልህ ማለት ነው ወደዛ መጥፋት ነው ባይደወይ ማለት ነው። ባይደወይ ልነግራችሁ የምፈልገው ነገር ደግሞ ሰው እንትን ፓርት ላይ ደግሞ የሆነ ልጅ ነበረ አድግራት ላይ ላይክ እንደዚህ ይረው ከሆንሽ ላይክ በእንትን ማልነካሽ ምናምን ብሎ ነበር ምናምን ያልኳችሁ ማለት ነው። እሱ ደግሞ ላይክ ምን ብላው ነበረች መሰለኝ አጋመ ምናምን ብላው ነበረች ሰድባው ነበረች ማለት ነው። ቀልቃላዋ ማለት ነው ምን ብትለው ማለት ነው አንተ አጋመ ምናምን ብላለችው ማለት ነው። አንተ አጋመ ምናምን ስትለው ልጁ ተናደደ ማለት ነው። ላይክ ልጆቹ ተናደዱ ላይክ በጣም ማለት ነው። ያንጎሬ እውነትም አጋመ እንኳን አጋመ ነው እውነት እንናገር ከተባለ ደስዋይ ክሊር ለማለት ወደች እንደን የኔ ወደች ደስዋይ እሱ ልጅ እንኳን በጣም ላይክ በጣም ስትሮንግ ነው ላይክ በጣም ነቃ ያለ ልጅ ነው። በጣም ደስ የሚል ልጅ ነው። ወይ ደግሞ ሊነግራችሁ አልችልም ማለት ነው። ንግግሩ ሁላ በቃ ላይክ ተመስጠሽ ነው የምትሰሚው። በጣም ደስ የሚል ልጅ ነው። ግን ደግሞ ማለት ነው የሆነ አልሳደብም ታስባይ እኔ የሆነ ነገር ቀለል አድርጌ የሆነ ነገር ቢሳደብ ማለት ነው ነገ ሁላ እንደዛ ብለው ይሳደባሉ ሰዎች ማለት ነው። እኔ ባለወይ ፎሎ አታድርጉኝ ታስባይ ምን ነገራችሁ ማለት ነው። እኔ ከሀበሻ ጋር ታስባይ ክሊርሊ በጣም ብዙ አመቾችን የተጓዝኩ ነኝና በጣም ላይክ ፍሪደም ያለኝ ለዛ ነው ማለት ነው። ወንዶች ልነግራቸው የምፈልገው ማለት ነው። እንዲሁም ሰዎቹ እንዳይናገረው ምናምን በማለት ነው እንጂ ትንሽ ቀዝቀዝ የሚለው እኔ የተናገርኩት ሰው መቼም ቢሆን አይተውም። ስለዚህ ለዛ ብዬ ነው እንትን የማደርገው ማለት ነው የኔ ውዶች እንጂ እንደዛ ነው። ባይ ዘ ወይ ለሰይጣን ከምትሰራ ማለት ነው የፈጣሪ ውሻ ብትሆን ነው የሚሻለው ማለት ነው። የፈጣሪ ሰው ውሻ ብትሆን ይሻላል ማለት ነው። ለሰይጣን ከምትሰራ ማለት ነው። እግዚአብሔርን ለ10 ቢሊዮን ብለህ እንኳን እንደዛ ከምትሰራ ማለት ነው የፈጣሪ ሰውን ውሻ ብትሆን ይሻላል ማለት ነው። እንደ ልነግራችሁ የምፈልገው ነገር ቢኖር ማለት ነው ወደች ተሶይ ሳይ የምከተለው እኔ ፈጣሪ መንገድ ነው። አንድን ደግሞ እኔ ባይደዊ ምንም ቢሆን ምንም ማለት ነው ከጥሩ ሰው ጋር ጎን መሆን በጣም ፍትሃዊ ነኝ እኔ ማለት ነው። በጣም ፍትሃዊ ነኝ ማለት ነው። ኤኒ ታይም ማለት ነው።
እኔ ኢፍትሐዊ መሆን አልፈልግም። እኔ ፍትሐዊ ነው መሆን የምፈልገው በጣም ሁሉም ነገር ላይ ማለት ነው እንጂ የሆነ በጣም የመወገን ደግሞ የመገለል በጣም ሰው ላይ ጥቃት በጣም የስነ ልቦናዊ ጥቃት ማጥቃት ያልነካሽን ሰው ነክቶታል ብለሽ ሰው ንቆታል ብለሽ የምንቀው ሰው ቸግሮታል ብሎ ወይ የሆነ ነገር አለው ብሎ ሰውን የሚያስቸግሩ ሰዎች አሉ አይደለ? እኔ እንደዛ አይነት ሰው ጋር ሳይድ አልሆንም ማለት ነው። እኔ በጣም ሁሉ ጊዜ ማለት ነው አሁን የሆነ ሀብታም ከሆነ ላይክ በቃ ሁሉም ሰው ላይክ በቃ የሆነ ነገር ብትረጂው ሀብታም ስለሆነ ነው ይልሻል ማለት ነው። ግን ደግሞ ሀብታም ይቸገራል ባይተው ወይ ብዙ ችግር አለው ማለት ነው። ሀብታም የለፋ ነው ሀብታም የሚሆነው ማለት ነው እንጂ ሰው በጣም ብዙ ችግር አለው ማለት ነው። እንደ ልነግራችሁ የምፈልገው እኔ ሰው ተቸገረ ብዬ የማስቸገር ልጅ አይደለሁም። ተስፋዬ ቢሀበር ህልና ያለኝ ሰው ነኝ ማለት ነው። እኔ በጣም ህልናዊ ነኝ፣ ፍትሐዊ ነኝ። የትም ሰዓት እኔ የፍትሐዊ መሆን አልፈልግም ማለት ነው። እኔ ፍትሐዊ ሴት ነው መሆን ፈልገው። እኔ በሴትነቴ እኮራለሁ። ተስፋዬ አም ወመን እኔ ደግሞ ላይክ በጣም ላይክ ሴቶቹ ላይክ በጣም አሁን ላይ በጣም ሴቱ ጓደኛ የለኝም ልትኖረኝም አልፈልግም። ላይክ እንደ እድል ሆኖ በቃ ሴት ለሴት አልታደልኩኝም ማለት ነው። ሴት ለኔም አልታደለችኝም ማለት ነው። ግን ደግሞ በጣም ሴቶችን የምትጠላ ሴት ታስፈራኛለች። ላይክ ሴጣን ሆና ትታየኛለች። ሴቶችን በጣም የምትገፋ ሴት ሴቶችን በጣም የምትጠላና በጣም የምትጥል ከልጆቿ ጀምራ ላይክ በጣም ሁሉንም ሴቶችን በጣም የምትገፋ ሴት እሷ ምስኪን እራሷ ሴት ሆና እንደዛ የምታደርግ ሴት ላይክ ሴጣን ሆና ነው የምትታየኝ። እንትን ባይ ዘ ወይ እኔ ሴት ለምፈራ አይደለም የሴትን ችግር በቃ ላይክ በቃ ሴት የምታሳልፈውን መከራ ሴት እናት ናት። ሴት በቃ ብዙ ነገር ትሆናለች እና ለዛ ደግሞ ላይክ እንትን ያደርገኛል ማለት ነው። ላይክ በጣም የሴት ክብር አለኝ ማለት ነው። እንትን በቃ ላይክ እየፈለገች ሁላ ማለት ነው። እኔ አሁን ደግሞ ሴቶችን በጣም መግፋት እየፈለግኩኝ ሴቶችን በጣም አከብራለሁ ማለት ነው። ግን ደግሞ ሴቶችን በጣም ማክበር እየፈለጉ ሁላ ማለት ነው ማስመሰል እየፈለጉ ሁላ ሴቶችን በጣም የሚገፉ ሴቶችን አሉና ላይክ እነሱ ላይክ ምን ሆኖ ይታዩኛል ማለት ክለክ ሴጣን ሆና ምናምን ትታየኛለች። ሴት በጣም የምትጠላ ሴት ማለት ነው። ላይክ ቢዴቪል ሆና ትታየኛለች ማለት ነው። ተስፋዬ በጣም ታስፈራኛለች። እግዚአብሔርን እኔ እንደዚህ ሴት እንትን አደርጋለሁ ስላችሁ በጣም ላይክ በጣም እኔ ስላልታደልኩኝ በጣም በብዙ ነገር ስለተበደልኩኝ ነው እንጂ ላይክ አሁንም በቃ ላይክ ምንም አይመስለኝም ማለት ነው። አንድን ልነግራቸው ባይደው እየተበደልኩትን አይደለም ባይደው ምንም አይመስለኝም የምላቸው ማለት ነው። አንዳንድ ነገሮችን ማለት ነው በቃ እንትን እኔ ደግሞ የሆነ ቀረቆ እንዳይሆኑ ወንዶችን ማለት ነው በእነሱ ተበደልኩኝ ብዬ ማለት ነው ወንዶችን በሙሉ የሚሰርጅ አይደለሁኝም ማለት ነው። ሴት ከሴት ጋር በጣም የሚወዱ ሰዎችን አሉ ማለት ነው። ሴት ለሴት በጣም የሚወዱ ሰዎች ሴት ከሴት ጋር ምናምን ምናምን አሉ። እኔ ከሴት ጋር በህይወት ዘመኔ ሴትን አይቼ አላውቅም ማለት ነው። ከሴት ጋር እንደዚህ ለሴክስ ምናምን ወይም ደግሞ ሌላ ነገር ጭራሽ ተቀራርበን አናውቅም። ላይክ አንተን ደግሞ ሰዎቹ ማለት ነው ውዶች እንትን ሲሆን ማለት ነው እንደዛ የሚመስሏችሁ ሰዎች ካላችሁ ማለት ነው ክሊር ላይ እኔ ለመጭም አላደርግም በፊትም አልነበረኝም ማለት ነው። እዛ አይነት ባህሪ ማለት ነው በቃ ለመታደል ሆኖ በቃ ላይ ለኔ የሚሆኑ ወንዶች ብቻ ነው ፍቅረኛ ወንድ፣ ጓደኛ ወንድ ማለት ነው። እኔ ሞር ደግሞ ጓደኛ ወንዶችን በጣም ብዙ ጓደኛ ወንዶችን ነበር ማለት ነው ከሴት በላይ ማለት ነው። በቃ እድል ነው ባይ ዘ ወይ እኔ ለሴት ጥሩ ነበርኩኝ፣ ሴቶቹ ግን ለኔ ጥሩዎች አልነበሩም። ስለዚህ ደግሞ ላይክ የሆነ ስትገፋ በሆነ አክሴፕት ትደረጋለህ ማለት ነው። እኔ ብዙ ጊዜ ደግሞ ወንዶችን ነበር በጣም የሚሆንልኝ ማለት ነው። ላይክ ሰይጣንም ስለሌለኝ ይሆናል ማለት ነው። ሴትና ሰይጣን ይባል የለ ማለት ነው።
ተስፋዬ አሜሪካን ተስፋዬ ስለሌለው ሴት የማያገባኝም ተስፋዬ አሜሪካን ሴት ነኝ እኔ። አንተን ውዶች ልነግራችሁ የምፈልገው ነገር ቢኖር ማለት ነው ፀጉሬ እስከ እንትን ወደ ቀይ ሁላ አልፏል ማለት ነው። ፀጉር እንትን ማለት ነው ውዶችዬ። አሁን ደግሞ ላይቬ ላይ ገባ ገባ እያላችሁ ግፍት ላይክ ታፕ ታፕ እያደረጋችሁ ታፕ ታፕ መተናል ማለት ነው። ታፕ ታፕ እያደረጋችሁ መጃታችሁ ታፕ ታፕ ፕሊስ ጋይስ ታፕ 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 እያለን ቲክቶክ ላይ ያለንላችሁ ማለት ነው። ታፕ 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 ስናገባም ታፕ 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 ትልናላችሁ ማለት ነው። እኔ በቅርብ የማገባ አሁን ላይ እየመሰለኝ ነው። ላይ ሰርግ ምናምን ደስ ብሎኛል። በቃ እርግጬም እንደዚህ እንትን ሆሪ ላይ በቃ እንደዚህ እጄን አስቀምጬ ምናምን ታይኛው ራሱ እግዚአብሔር ገና አሜሪካ ጻዳል እንኳን እዚህ እንዳይነፋ እንትን ወዶችዬ ልነግራችሁ የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው? በደው የዚህ ምንም ቅሬ ሊበዛት መንገድ የሚሰስት አይደለም። ታስፋየኔ በትንሽ እንትን ነገር ብዬ ማለት ነው። አንዳንድ ክሊርሊ አይ አም አሜሪካን ማለት ነው። አይ አም ከቨን ማለት ነው። አንደን ሴቶቹ ደግሞ ላይክ ያደረጋችሁትን ነገር ካደረጋችሁ በኋላ አትለጣጥፉኝ ማለት ነው። ላይክ ሳራ በቃ ላይክ ሳራ ስል ማለት ነው። ላይክ ሰይጣን በቃ ላይክ ሰይጣን እንደመጣብኝ ነው በቃ የምፈራው ማለት ነው። ላይክ በቃ የሆነ ሰይጣን እንደጸቀጠሽ ምናምን አለብኝ። ላይክ ልክ እንደዛ ሆኖ እንትን ያደርገኛል ማለት ነው። ላይክ እንደዛ የሚያደርገኝ ስሜት ይመጣብኛል ማለት ነው። ሺዝ ክሬዚ ማለት ነው። ላይክ መለጠፍ አለ ማለት ነው። ላይክ በጣም ነው የሚለጠፉት ማለት ነው። ሰዎቹ የሆነ ነገር ሲያደርጉ ማለት ነው። ሰዎቹ ላይ በጣም ሲለጠፉባቸው ምናምን ስታዩ አትመኗቸው ማለት ነው። የሆነ ነገር ሲያደርጓቸው እንደዛ ናቸው ማለት ነው። ደግሞ ማለት ነው ብዙ ጊዜ ማለት ነው ያጎቴ ልጅ አለና ምን ያደርጋል ማለት ነው። መጀመሪያ በጣም እያማ መስሎ ማለት ነው። አሁን ደግሞ የሆነ ጥላቴ ነው ወዳጄ ነው ምናምን ሊያውቀው ከፈለገ ማለት ነው እንትን ይደርገዋል ማለት ነው። ያሟል ማለት ነው። እንደዛ አድርጋት ይለዋል ወይም ደግሞ እንደዛ አድርገው ምናምን ይላቸዋል ማለት ነው። ላይክ ሴቶቹ ላይክ በጣም ነው የምንከሽከሻቸው ማለት ነው። ሳምታይ በቃ በአንድ ጊዜ ነው የሚያውቋቸው ማለት ነው። መጀመሪያ ራሱ ስለሚያደርግ ማለት ነው። ላይክ እሱ ግን ደግሞ ለምንድን ነው እሱን ነገር ተንኮል የሚጠቀመው? ምን ይጠቀማል ምናምን አይለዋለሁ ማለት ነው። የትኛውንም ሰው ደግሞ ለምንድን ነው እንደዛ የሚያደርገው መስላቸው? ሰው አይሆንላትም ይላል። እሱም ደግሞ ሰው በጭራሽ አይሆንላትም ይላል እና ከዛ ሰው ላይ ደግሞ እንደዛ አይነት ፕሌይ እየተጠቀመ ማለት ነው። ፕሌይ ይጠቀምባቸዋል እና ደግሞ ሰውን በጣም ይከሽክሻቸዋል ማለት ነው። ቶሎ ያውቃቸዋል ማለት ነው ውዶቼ። እኔ ደግሞ እንደዛ ብለው እንድትሸወድ አልፈልግም። እንትን እሱ ደግሞ በጣም ነው የሚያናዝዘኝ ተስፋዬ እና ምን ነገራቸው የምፈልገው ነገር ቢኖር ማለት ነው ተስፋዬ መከበነ ከአሜሪካን ቻናል ከመታዊ ቻናል ጋይስ and then ደግሞ እነዛ የሚለጣጥፉ ሰዎች ማለት ነው ላይክ ለኔ የበለጠ በቃ እንደዛ አደረኩላት ሴት ወይ ወንድ የለም አይመጣም። በቃ እንደዚህ እኮ አድርጌላታለሁ ድሮ እኮ እንደዚህ የሚል ሰው አይመጣም እኔ ጋር ማለት ነው። የሆነ ታይም ላይ አድርገናት ለወድቄ ነበረ ማለት ነው። እሱ ላይ ጸበል ተደፋብኝ ማለት ነው። በቃ የሚካኤል ጸበል ደፋችብኝ። በህይወት ዘመን የማስታውሰው ነገር በጣም መጥፎ ነገር ላይ ደርሶልኝ ወይም ደግሞ የሆነ ረድቶኝ ምናምን የማውቀው ነገር ማለት ነው ጸበል ደፋችኝ ማለት ነው። ሴትዮዋ ነበረች አድግራት ላይ ሲወድቅ ማለት ነው። የሚካኤል ጸበል ደፋችብኝ ማለት ነው። ከዛ ውጭ ምንም ነገር እንዲሁም በጣም ብዙ ነገር ከቆየኝ በኋላ እያልኩኝ ማለት ነው። ከዛ ጸበል ስደፋብኝ ማለት ነው ተነሳውኝ ማለት ነው። እንትን ኃጢአታችሁ እዛው ይዛችሁ ማለት ነው። እዛው ያዙልኝ ማለት ነው ውዶቼ ማለት ነው። ካደረጋችሁ በኋላ ማለት ነው በጣም ይለጣጠፋሉ ማለት ነው። በጣም ይለጣጥፋሉ ማለት ነው። የሆነ ሰው ማለት ነው አሁን ሶሻል ሚዲያ ላይ ሁላ ማለት ነው በጣም በውስጥ በጣም ላንቺ እንትን ሲበግፍግሽ ኖረው ማለት ነው። ከዛ ልክ መሄጃ እንትን ሲያጡ ማለት ልጥፍ ደግሞ ሰው ሲነቅባቸው ደግሞ ልጥፍ ይልባቸዋል ማለት ነው።
ተስፋዬ ደግሞ እንደዛ የሚለጣጥፉ ሰዎች ደግሞ ሁሉም ደግ ናቸው ማለት አይደለም። ተስፋዬ ንቁ ሆኖ ማለት ነው። ማነስም ሴት ደግሞ ስለኔ አውሪ የተባለችው የለችም። መዋረዳቸው አይቀርም። ተስፋዬ ስለኔ አታወሩ ባይ ዘ ዌይ ማለት ነው። ሶሻል ሚዲያ ላይ በጣም ብዙ ሴቶችን አውርተዋል ማለት ነው። ሁሉም ጥሩዎች ማለት አይደለም ማለት ነው። ሁላቸውም የእነሱ ኃጢአት ተካፋይ ነበር የሚያደርጉኝ ማለት ነው። ስለዚህ እኔ የማንንም ኃጢአት ተካፋይ መሆን አልፈልግም። ዳስዋይ ክሊርሊ ማለት ነው። እኔ የተናገርኩት ነገር ግልጽ ነው። አንዳንዳትን ነገር አስተውልኝ ማለት ነው። አንተ ላይ እምላቸው ነገር ማለት ነው። ወዳችሁ ህይወታችሁን ቀጥሉ። እኔን ደግሞ አትበዘብዙ ማለት ነው። የተበዘበዝኩት ይበቃኛል ማለት ነው። ፈጣሪያችሁን ፍሩና that's why live me my life for me you know አያችሁ አልባሶዬን ተሰርቼ ማለት ነው። ድሮ ማለት ነው ላይክ በጣም ብዙ ጊዜ እኮ አልሰራም ነበር። በቃ የተሰራሁት በህይወት ዘመኔ አልባሶ ማለት ነው። ያኔ ሁለቴ ነው ያን በሶስቴ በቃ በህይወት ዘመኔ እንትን ባህላዊ